ተጀምሯል እንደወትሮሉ እስከ 3 ሰዓት ድረስ አብረናችሁ በተለያዩ ጉዳዮች ቆይታ እናደርጋለን አብራችሁን ስለምትሆኑ እናመሰግናለን ነፃነት ፍቅሩና አንተነ ደግፌ የዛሬ ታህሳስ 19 2014 የማክሲኞ ጠናስል ኢትዮጵያን ያሰናገድን ዳይሬክተራችን አመኔዘር ባላው ስቱዲዮ ባለሙያ ካሜራማን ሁሉ ከኛ ጋር ናቸው እናንተም በያላችሁበት ከኛ ጋር ተሆኑ ዘንድ ያክብሩት ግብዣችን ነው እንግዶች ጋብዘን ትንታኔ የምንጠይቅባቸውና ሌሎች ጉዳዮችን ዋናዎቹን አስተዋውቃቸው አዎ የመጀመሪያ ጉዳያችን ስናነሳ ኢትዮጵያውያንና ትውልደ ኢትዮጵያውያን በአገር ቤት ቆይታቸው የማይረሳ ጊዜ እንዲያሳልፉ እንግዲህ ጥሪ ተደርጎላቸዋልና በዚህ ጥሪ ውስጥ እንግዲህ የተለያዩ ዝግጅቶች እየተደረጉ ይገኛሉ ይሄንን ዝግጅት በማድረግ ረገድ በመዲናው የሚገኙ ሆቴሎች ደግሞ ተጠቃሾች ናቸው ስለዚህ ኑ ያሉ ነው ይሄንን መነሻ አድርገን ያዘጋጀነው አንድ ዝግጅት አለ ሌላኛው ጉዳያችን ኢትዮጵያ በቀጣዩ የፈረንጆች ዓመት 2022 የኢንተርኔት አስተዳደር ጉባኤ እንደምታስተናግድ የኢኖቬሽንና ቴክኖሎጂ ሚኒስቴር አስታውቋል በዚህ ላይ እንግዳ ጋብዘን ሰፋ ያለ ትንታኔ እንመለከታለን ሌላኛው የዕለቱን በታሪክ ጉዳያችን ነው ኢትዮጵያን ከወታደርነት እስከ ፕሬዝዳንትነት አገልግለዋል ከአፄ ኃይለ ሥላሴ ዘመነ መንግስት አንዱ ይሄ ዕለቱን በታሪክ ጉዳያችን ነው ከውጭ ግን የመረጥነው በኬንያ የፓንኬክ የተሰኙ የኤሊ ዝርያዎች እየተመናመኑ ስለመምጣታቸው ተገልጿልና ይሄንን ከውጭ እንመለከታለን ቀደም ሲል አንቺ ማንስተሻለቱ በታሪክ ውስጥ ደግሞ ዛሬ ምን ዘክራቸው ሰው የፖለቲካ መስኩን ጨምሮ ሀገራቸውን በተለያዩ ኃላፊነቶች ያገለገሉ የቀድሞ ፕሬዝዳንት ግርማ ወልደ ጊዮርጊስ ዛሬ ታህሳስ 1917 ነበር የተወለዱት ይሄንን ወደ ኋላ መለስ ብለን እንቃኛለን ማለት ነው እነዚህንና ሌሎች ጉዳዮችን ያነሳን ነው እስከ 3 ሰዓት ድረስ አብረናችሁ ቆይታ የምናደርገው ወደ ዕለቱ አጫጭር ዜናዎቻችን እናልፋለን አጫጭር ዜናዎችን የምትነግረን ደግሞ ሰናይት ናት እዚህ ስቱዲዮ ተገኝታለች ዜናዎች እንዴት አደርሽ ሰናይት እንደምን አደራችሁ አለን ይመስገን መቀጠል አመሰግናለሁ እንደምን አደራችሁ ተመልካቾቻችን የሰዓቱን አጫጭር ዜናዎች ወደ እናንተ እናቀርባለን በሰሜን ወሎ ዞን አሸባሪው የህወሓት ቡድን በትምህርት ተቋማት ላይ አስከፊ ውድመት ቢፈጽምም በአስቸጋሪ ሁኔታ ውስጥ ትምህርት ለማስጀመር እየተሰራ መሆኑን የዞኑ አስተዳዳሪ ገለጹ የዞኑ ምክትል አስተዳዳሪና የትምህርት መምሪያ ኃላፊ አቶ ጋሻው አስማማው ትምህርት እስኪጀመር ጥረት ያደረግን ነው ብለዋል የአማራ ክልል ትምህርት ቢሮ በዞኑ ድጋፍ ያደረገ መሆኑንም ምክትል አስተዳዳሪው ተናግረዋል የሚመለከታቸው ባለድርሻ አካላት የመማር ማስተማር ሂደቱ እንዲጀምር የድርሻቸውን ድጋፍ እንዲያደርጉ ጥሪ ቀርበዋል በአዲስ አበባ ከተማ በህገ ወጥ የመሬት ወረራ ላይ በተሳተፉ 88 አመራሮችና ሰራተኞች ላይ እርምጃ መውሰዱን የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ አስታወቀ የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ በሰጠው መግለጫ በህገ ወጥ የመሬት ወረራ በተሳተፉ 88 አመራሮችና ሰራተኞች ላይ ፖለቲካዊና አስተዳደራዊ እርምጃ መውሰዱን ተናግሯል ከ260,000 ካሬ ሜትር በላይ ስፋት ያላቸውና በህገ ወጥ የተያዙ 671 ይዞታዎች ካርታቸው እንዲመክን በማድረግ ወደ መሬት ባንክ መመለሳቸው ተገልጿል ህገወጥ ወረራ በስፋት ከተስተዋለባቸው አካባቢዎች ለሚኩራ ቦሌ አቃቂ ቃሊቲና ንፋስ ስልክ ክፍለ ከተሞች ዋናዎቹ መሆናቸውን ከአዲስ አበባ ከተማ ፕሬስ ሴክሬታሪያት የተገኘው መረጃ አመላክቷል አሜሪካን የፖለቲካና ዓለም አቀፍ ምጣኔ ሀብት ላይ ያላትን የበላይነት ለማስጠበቅ ስትል ሰባዊ መብትን ፖለቲካዊ በማድረግ እንደምትጠቀምበት በቻይና የሰባዊ መብት ጥናት ማህበር አማካኝነት የወጣው ሪፖርት አመለከተ ሪፖርቱ የአሜሪካ ድርጊት ዓለም አቀፍ የሰባዊ መብት አስተዳደርን መሰረቶችን እንደሚሸረሽርና ዓለም አቀፍ የሰባዊ መብት አመክንዮም በከፍተኛ ደረጃ ስጋት ላይ የሚጥል ነው ብሏል አሜሪካን በሰባዊ መብቶች ላይ ያላት ታሪካዊ ምልከታ እንደሚያሳየው በቀድሞቹ ጊዜያትም ሆነ በዓለም ዙሪያ የሰባዊ መብትን እንደ ፖለቲካዊ ትግል መጠቀሚያነት እንደምትመለከት ጥናቱ ጠቅሷል ዘገባው የሺኒዋ ነው በአውስትራሊያ ኒው ሳውዝ ዌልስ ግዛት ሲድኒ ከተማ በኦሜክሮን ቫይረስ የመጀመሪያው ሞት መመዝገቡን የኒው ሳውዝ ዌልስ ግዛት የጤና ቢሮ ኃላፊ ገለጹ በቫይረሱ የሞቱት የ80 ዓመት ወንድ አዛውንት ሲሆኑ የኮቪድ-19 ክትባት 2 ቢሰጣቸው
ተጓዳኝ በሽታ ስለነበረባቸው መትረፍ አልቻሉም ነው የተባለው። የሀገሪቷ ግዛቶች በበሽታው የሚያዙ ሰዎች ቁጥር በፍጥነት እየጨመረ በመምጣቱ ምክንያት ቤት ውስጥ ማስክ ማድረጉ ግዴታ መሆኑ ተገልጿል። እስካሁን በአውስትራሊያ ከጥር 25 ጀምሮ በቫይረሱ የሞቱት ሰዎች ቁጥር 2196 ደርሷል ነው የተባለው። የዘገበው አናዶሉ ኤጀንሲ ነው። ለጤና ይስጥልኝ የተዘጋጁ ዋና ዋና ዜናዎች እነዚህ ነበሩ። መልካም ቆይታ ይሁንላችሁ። ነፂናንተ ወደ እናንተ ተመልሻለሁ። እናመሰግናለን። ተመልሰናል። ከአጫጭር ዜናዎቻችን የመጀመሪያ ጉዳያችን እናስቀድማለን። የመጀመሪያ ጉዳያችን ቀደም ሲል በመግቢያችን እንግዲህ እንደሚታወቀው ውጭ ያሉ የዲያስፖራ ማህበረሰብ እንዲሁም ደግሞ ኢትዮጵያውያንና ትውልደ ኢትዮጵያውያን ማለት ነው እንደዚህም የኢትዮጵያ ወዳጆች የገና በዓልን ለማክበር ወደ ሀገራቸው እንዲመጡ ጥሪ ቀርቧልና ወደ 1 ሚሊዮን የሚጠጉ እነዚህ የኢትዮጵያ ወዳጆችም ኢትዮጵያውያንም ትውልደ ኢትዮጵያውያንም ኢትዮጵያን ጎብኝተው ኢትዮጵያ ያለችበት ነባራዊ ሁኔታ ደግሞ ለዓለም እንዲያስተዋውቁ በጠቅላይ ሚኒስትር አብይ አህመድ አማካኝነት ጥሪ ቀርቦላቸዋል። ይሄንን ጥሪ ተከትሎ እንግዲህ በርካቶች ወደ ሀገራቸው እየገቡ ነው የሚገኙትና ምናልባት ከዚህ ጋር ተያይዞ እንግዲህ ለነዚህ እንግዶች የሚደረጉ የተለያዩ ዝግጅቶች አሉ። ከነዚህ ዝግጅቶች አንዱ እነዚህ እንግዶች ወደ ሀገር ቤት ሲመጡ የሚያርፉባቸው ሆቴሎች የሚያደርጓቸው ዝግጅቶች ተጠቃሾች ናቸው። ስለዚህ በመዲናዋ የሚገኙ በርካታ ሆቴሎች ደግሞ እነዚህን እንግዶች ለመቀበል ዝግጁ ስለመሆናቸው ገልጸዋልና ከዚህ ጋር ተያይዞ ያሉ ጉዳዮችን እናነሳለን። በመንግስት ደረጃም የተለያዩ ዝግጅቶች እየተደረጉ ነው። ለምሳሌ አሁን ነገ ታህሳስ 20 2014 ጀምሮ ይፋ ኦፊሻል የሆነ አቀባበል ወይም ይፋ የሆነ አቀባበል ከውጭ ለሚገቡ ኢትዮጵያውያን ትውልደ ኢትዮጵያና ኢትዮጵያ ወዳጆች በሙሉ ይሄን ጥሪ ተከትለው ወይም ተቀብለው ለሚመጡ በሙሉ ሀገር ይጠርታኛል ቅርም በሚል አይነት ልዩ አቀባበል ስነ ስርዓት ይኖራል። የተለያዩ ሁነቶች አሉ። ወዳጅነት አደባባይ የሚካሄዱ ለምሳሌ ከ20 እስከ 28 ለ8 ቀን ደግሞ ኤግዚቢሽንና ባዛር ይኖራል። የሙዚቃ ኮንሰርቶች ይኖራሉ። በዚህ በገበታ ለሀገርና በሸገር ፕሮጀክቱ የተሰሩ የተለያዩ ሁነቶች ወይም ታሪካዊ ጉዳዮችም የተሰሩ ስራዎች ጉብኝት ይካሄዳሉ። እንዲህ አይነት ነገር ነው። የኖሞር ወይም የበቃ ዝግጅቶች ደግሞ ጥር ላይ በአፍሪካ ደረጃ ከፍ ባለ ደረጃ ይካሄዳሉ። የተለያዩ መርሃ ግብሮች ትናንት እንግዳ ነበር። በዚህ ጉዳይ ላይ ጋብዘን ሰፊ ውይይት እናደርግ ነበር። አሁን ደግሞ ትልቁ ነገር በተለይ የአንበሳውን ድርሻ የሚወጡት ሆቴልና በሆቴል ኢንዱስትሪ ውስጥ በማስጎብኘት ኢንዱስትሪ ውስጥ ያሉት ናቸው። እነዚህን እንግዶች ተቀብለው የኢትዮጵያን ገጽታ በመልካም ሁኔታ ገንብተው እውነትም ለካ ምንድነው እነዚህ ምዕራብ ሚዲያዎች እያወሩ ያሉት የሚያስብልና አፍ ሊያዘጋ የሚችል ነገር ሊሰሩ የሚችሉት ሆቴልና በሆቴል ኢንዱስትሪ ውስጥ እንደዚሁም ደግሞ በዚህ በማስጎብኘት ስራ ውስጥ የተሰማሩት ናቸውና ኢትዮጵያውያን ትውልደ ኢትዮጵያውያን ወደዚህ ሲመጡ የማይረሳ ጊዜ እንዲያሳልፉ ጥሩ ዝግጅት እያደረጉ እንደሆነ ነው የተናገሩት። ቀደም ሲል እንዳልሹ በተለይ ደግሞ የተለያዩ ፓኬጆችን ነው እነዚህ ሆቴሎች ያዘጋጁት። በተለይ ወደ ኢትዮጵያ ለሚመጡ ለነዚህ የዲያስፖራ አባላት ከሚያደርጉት መስተንግዶ ጎን ለጎን ማለት ነው ጉብኝት የሚያደርጉበት ፓኬጆች አሉ። አንተ እንዳልከው ማለት ነው በአዲስ አበባ የሚገኙ ቀደም ሲል እንግዲህ በርካታ ቦታዎች አሉ። እነዚህ ቦታዎች ይጎበኛሉ። በነገራችን ላይ አንተዬ ከሚጎበኙና ከሚዘጋጁ ጉባኤዎች ባለፈ በተለይም በጦርነቱ ምክንያት የተፈናቀሉ በርካታ ወገኖች አሉና እነዚህ ወገኖችንም የመጎብኘት እድሉን ያገኛሉ እነዚህ የዲያስፖራ ማህበረሰብ አባላትና ምናልባትም በተለይም በሚጎበኙበት ወቅት ኢትዮጵያ ያለችበትን ነባራዊ ሁኔታ ይህ አሸባሪ ቡድን ደግሞ በተለያዩ አካባቢዎች ወራቸው በነበሩ አካባቢዎች ሲያደርሳቸው የነበሩ በደሎች ግፎች ምን እንደነበሩም ይመለከታሉ። በተለይ የኢትዮጵያንነት ለመረዳት ወደ ኋላ ለሚጎተቱ ለተለያዩ ሀገራት ለምዕራባውያን ሀገራት እንዲሁም ደግሞ ኢትዮጵያንነት ለማወቅ ለማይፈልጉት ሁኔታውን ያሳውቃሉ የሚል እምነት አለን። ከዛ ባለፈ ግን በተለይም ኢትዮጵያ ሰላም አይደለችም ብለው በተለያየ መልኩ የሐሰት መረጃዎችን ለሚያሰራጩ አካላት ወይም ደግሞ መገናኛ ብዙሃን ለምዕራቡ ዓለም አንዳንድ መገናኛ ብዙሃን ማለት ነው ይሄ ሁኔታ ወይም ደግሞ ይሄ መረጃ ሐሰት ስለመሆኑም ያሳውቃሉ። በተለይም አሁን አንዳንድ ወደ ሀገር ቤት የሚገቡ የዲያስፖራ አባላት እንግዲህ የኢትዮጵያ ዜና አገልግሎትም እንደዚህ ያናገራቸው በርካታ የዲያስፖራ አባላት አሉና ምናልባት ወደዚህ ሀገር ሲመጡ ሐሳባቸውን ሲሰጡ ነበር። ከዚህ ቀደም በዜናዎቻችን ላይ ያየን ነበርና ኢትዮጵያ ሰላም መሆኗን ካሁኑ የኢትዮጵያ ምድር ሲረግጡ እንደታዘቡና በተለይም ያለው ሁኔታ ደስ እንደሚልና በውጭ የሚወራው ነገር ግን ውጭ ዓለም ላይ ላለው የማህበረሰብ ክፍል በውጭ ሚዲያዎች የሚወራው መረጃና የሚሰጥ
የወጣው መረጃ ሐሰት ስለመሆኑ መረዳታቸውንም እየገለጹ ነው የሚገኙትና ምናልባት ከዚህ ከሆቴሎች ጋር ተያይዞ ደግሞ ለነዚህ የዲያስፖራ ማህበረሰብ አባላት የተዘጋጁ ፓኬጆች ምንድናቸው የሚለውን ጌታቸው ባልቻ አንድ ያዘጋጀልን ዝግጅት አለ። እሱን ተከታትለን ስንመለስ ደግሞ እዚህ ስቱዲዮ እንግዳ ጋብዘን ሌሎች ሐሳቦችን የምናነሳ ይሆናል። ወደ ኢትዮጵያ ለሚመጡ የዳያስፖራ አባላት ከሚያደርጉት መስተንግዶ ጎን ለጎን ጉብኝት የሚያደርጉበትን ፓኬጅ ማዘጋጀታቸውን በአዲስ አበባ የሚገኙ ሆቴሎች ገልጸዋል። ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገር ቤት ቆይታቸው የማይረሳ ጊዜ እንዲያሳልፉ ጥሩ ዝግጅት አድርገናልም ነው ያሉት። አብዛኞቹ የዳያስፖራ አባላት ከቤተሰብና ሀገርኛ ትዝታዎች ርቀው የቆዩ በመሆናቸው በምንሰጣቸው አገልግሎት ትዝታዎቻቸውን የሚመልሱ መርሃ ግብሮች ቀርጸናልም ይላሉ ሆቴሎቹ። የዋጋ ቅናሽ ማድረጋቸውንም በመጥቀስ መንግስት ባቀረበው ጥሪ መሰረት እኛም የራሳችንን አስተዋጽኦ ለማድረግ 35% ድሮ ከነበረው ዋጋ በመቀነስ ለሆቴል አሶሲዬሽን ልከናል ዋጋችንን። ስለዚህ አንዳንድ መዘጋጀት ያለባቸው ነገሮች አትሊስት ባህላዊ ኢትዮጵያዊ ቅርጽ እንዲኖረው ለማድረግ ከቡና ሴሬሞኒ ጀምሮ ከኤርፖርት ነው የጀመርነው። ከኤርፖርት ላይ የኤርፖርት ኤጀንቶቻችን ባህላዊ ልብስ ለብሰው እንዲቀበሉ ተዘጋጅተናል። ዋናው ዝግጅታችን ዲያስፖራው በቆይታው ተደስቶ እንዲሄድ እንጂ ለምናገኘው ገንዘብ አይደለም ብለዋል የሆቴሎቹ ኃላፊዎች። ለዚህም ዲያስፖራው ደህንነቱ ተጠብቆ አገልግሎት እንዲያገኝ የጸጥታ አካላትን ጨምሮ ከሚመለከታቸው ባለድርሻ አካላት ጋር ተባብረው እየሰሩ መሆኑንም የገለጹት ክቡር ጠቅላይ ሚኒስትር ዶክተር አብይን ጥሪ አስመልክተን እኛም ለዲያስፖራዎች የተለያዩ ፕሮግራሞችን እያደረግን እንገኛለን። እንግዶቻችን በሰላም መጥቶ እስከ መጨረሻው በሰላም እንዲመለሱ የተለያዩ ኩነቶችን እየፈጸምን እንገኛለን። ለዚህ ደግሞ ከሆቴል አሶሲዬሽን ጋር በመሆን በከተማችን ላይ እንጦጦ ፓርክ የወዳጅነት ፓርክን ፓኬጅ ከሩሙ ጋር ፓኬጅ ይዘን እንግዶቻችን ሲመጡ አልጋችንና እዚህ ብቻ ያለውን ሰርቪስ ተጠቅመው እንዲመለሱ ብቻ ሳይሆን ይሄንንም የቱር አገልግሎት ራሱ ከፓኬጁ ጋር ግን የመጡበትን ነገር አሳክቶ እንዲሄዱ ለማድረግ ዝግጅታችን ጨርሰናል ማለት ነው። እነዚህ ኢትዮጵያውያን በተለያየ መልኩ አገሪቷ በምትፈልጋቸው ጊዜ ወቅቱን በጠበቀ መልኩ የተለያየ ተጋድሎ ያደረጉ ጀግኖች ስለሆኑ እነሱን በክብር መቀበል ያስደስተናል። ከዚህ ጋር በተያያዘ ከዋጋ ማስተካከያ ጀምሮ የተለያዩ ዝግጅቶችን እነሱን ደስ አሰኝተን ለመሸኘት የተለያዩ ዝግጅቶችን እያደረግን ነው። እነዚህ ኢትዮጵያውያን ትውልደ ኢትዮጵያውያን ተገቢው ክብር ያስፈልጋቸዋል። የአዲስ አበባ የቱሪስት መዳረሻነት መስፋት ለኛ መልካም አጋጣሚ ነው ብለዋል የሆቴሎቹ የስራ ኃላፊዎች። መዲናችን አዲስ አበባ የቱሪስት መስህብ ሆናለች። እድሜ ለክቡር ጠቅላይ ሚኒስትር አብይ አህመድ በጣም የቱሪስት መስህብ ሆናለች። እንደ ምሳሌ ለመጥቀስ የአንድነት ፓርክ፣ የወዳጅነት ፓርክ፣ እንጦጦ ፓርክን እንደ ምሳሌ ማንሳት እንችላለን። ዘገባው የኢትዮጵያ ዜና አገልግሎት ነው። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን የአዲስ አበባ ሆቴል ባለንብረቶች ንግድ ዘርፍ ማህበር ፕሬዝዳንት ወይዘሮ አሴር ሰለሞንን እዚህ ሲድሩ ድረስ ጋብዘናል። ከሳቸው ጋር ቆይታ እናደርጋለን። ወይዘሮ አሴር በጠዋት እዚህ ድረስ ስለተገኙልን በጣም እናመሰግናለን። እኔም አመሰግናለሁ። መልካም። ወደ ጥያቄያችን ስናልፍ ቀደም ሲልም እያነሳን ነበር። ወደ ሀገር ቤት የሚመጡ እንግዶችን ለመቀበል እንግዲህ በርካታ ዝግጅቶች እየተደረጉ ነው የሚገኙት። በመንግስት ደረጃ የሚደረጉ ዝግጅቶች አሉ፣ እንዲሁም ደግሞ ታች በሆቴል ደረጃም የሚደረጉ ዝግጅቶች አሉና በመዲናው የሚገኙ ሆቴሎች እንግዲህ እነዚህን እንግዶች ለመቀበል በርካታ ዝግጅቶች እያደረጉ ነው የሚገኙት። ከነሱ ሆቴሎች ባለፈ እንግዲህ እነዚህ ሆቴሎች በቅንጅት መስራት አንዱ ስራቸው ነውና በዚህ ዝግጅት ውስጥ በተለይም ከትራንስፖርት አገልግሎት ሰጪ ድርጅቶች ጋራ በጋራ ሆነው ከሌሎችም ባለድርሻ አካላት ጋራ በጋራ ሆነው ለመስራት እየተደረጉ ያሉ ዝግጅቶች ምንድናቸው የሚለውን እናንሳ። አዎ እንደተባለው ከፍተኛ ዝግጅት በጉጉት እየተጠባበቅን ያለው ስለሆነ ሁሉም በሙሉ ኃይሉ እየተዘጋጀ ያለበት ሁኔታ ነው ያለው። በአገር አቀፍ ደረጃ የተቋቋመ ግብረ ኃይል አለ። እዛ ውስጥ ማለት ትልቅ ባለስልጣኖች የሚመሩት ነው። በየጊዜው ነው የምንገናኘው። እንዳልሽው የትራንስፖርት ዘርፉ ያስጎብኚ ድርጅት የቱሪስት ኦፐሬተሮች ማህበራት ያሉበት በጥምረት የምንሰራውና በየጊዜው አየር መንገድም አለበት ቲኬቱን በተመለከተና በየጊዜው የተገናኘን ኢንፎርሜሽን እንለዋወጣለን፣ ስራ እንከፋፈላለንና በጥሩ ሁኔታ በቅንጅት እየሄደ ነው እስካሁን ድረስ።
ምናልባት እስካሁን እንግዲህ በርካታ እንግዶች እየገቡ ነው ቀደም ሲልም ጠቅሰናል በይፋ ያቀባበል እንኳን ደህና መጣችሁ የሚለው ነገር ነገ በመንግስት ደረጃ የሚዘጋጁ ነገሮች ይኖራሉ ኤርፖርት ላይ እስካሁን ግን ያለው መስተንግዶ ምን ይመስላል በተለይ እርሶ በሚመሩት የዚህ የሆቴል ባለንብረቶች ዘርፍ ላይ ያለው እንቅስቃሴ ምን ይመስላል አሁን የኛ አባል ሆቴሎቻችን በእኛ ማህበር ስር ይሄ ማህበር ከ1997 ጀምሮ የተቋቋመ ትንሽ ረዘም ያለ እድሜ ያስቆጠረ ነው በስራችን ከ176 በላይ የሚሆኑ ሆቴሎች አሉ አባሎች ማለት ነው እነሱ በየጊዜው ከኛ ጋር መነካከርበት መድረክ ምን ፈጥራለን በኢሜልም በሌላም ነገር እንገናኛለን ሁሉም እንዳልኩት በሙሉ ኃይሉ እየተዘጋጀ ነው አዲስ አበባ ሆቴሎች አሁን እንደ ድሮ መጥቶ ተኝቶ ብቻ መሄድ አይደለም ብዙ አይነት የመዝናኛ ቦታዎች አሉ በውስጡ ደረጃውን የጠበቀ ስፓ የዋና ቦታዎች እየተበራከቱ ነው እነሱ ሁሉ በጥሩ ቅንጅትና በቅናሽ ሆቴሎች በአጠቃላይ ያሏቸው ሰርቪሶች ላይ በማህበራችን አማካኝነት 30% ቅናሽ ከመደበኛ ዋጋቸው ላይ እንደሚያደርጉ ነግረውናል ይሄን ይፋ አድርገናል መንግስትም ውጭም ያሉት እንግዶቻችን ምን ጠብቃቸው ያውቀው ነው የሚመጡት ይጠብቃል መልካም ምናልባትም ከሚያገኙት ቅናሽ ባለፈ እንግዲህ እነዚህ እንግዶች ወደዚህ ወደ ሀገር ቤት ሲመጡ በቆይታቸው እንግዲህ ደስ የሚል ጊዜ እንዲያሳልፉ ወይም ደግሞ አስደሳች ጊዜ እንዲሆንላቸው የሚያሳልፉት ጊዜ በተለይም ለነዚህ እንግዶች አገልግሎት የሚሰጡ ሆቴሎች ከቅናሹ ባለፈ መስተንግዶአቸው እንዲሁም ደግሞ እንግዳ አቀባበላቸው የተለየ መሆን እንዳለበት እናምናለን ከዚህ ጋር ተያይዞ እንግዲህ በአዲስ አበባ ከተማ የሚገኙ ለእንግዶች አገልግሎት የሚሰጡ ሆቴሎች እንግዶቻቸውን በመመልኩ ነው ማስተናገድ ያለባቸው ምን አይነት መልእክት ያስተላልፋሉ ከዚህ ጋር ተያይዞ እንግዶቹን ለመቀበል በጣም በተረጋጋ ሁኔታ ነው ሰራተኛውም ሆቴሉም ራሱ ፋሲሊቲ የተዘጋጀው እንዳልኩሽ ለምሳሌ ከመዝናኛ ከስፓ እንደዚሁ ደግሞ ፓኬጆች አሉ ከመንግስት ካስጎብኞች ጋር እየተቀናጀን አዲስ አበባ ከዚህ ቀደም ለስብሰባ ወይም ለቢዝነስ ብቻ የሚመጣባት ከተማ ነበረች አሁን ግን የሌጀር የመዝናኛም ከተማ እየሆነች ነው ስለዚህ በሚመጡ ጊዜ በማይረሳ ትዝታ ኖሯቸው እንዲሄዱ ሆቴሎች አጠገባችን ካሉት ከተማችን ውስጥ ካሉት ነገሮች ጋር ተቀናጅተን የሚጎበኙበት እናረጋለን በየለቱ ሰው ናፍቆም ነው የሚጠብቃቸው ስለዚህ በየለቱ በፈገግታ ቢያንስ በቀን በገቡ ቁጥርና በወጡ ቁጥር የለመዱትን የቡና ሴሬሞኒ የሚያገኙበት በትንሿ ከዛ ጀምሮ ኢትዮጵያዊ ሆነ አቀባበል እና በጣም በፈገግታና በፍቅር ልንቀበላቸው ዝግጁ ነን አንዳንድ እንዳልኩሽ ሆቴሎች የተለያየ ፋሲሊቲ ያላቸው በእኛ ማህበር ውስጥ ከአንድ ኮከብ እስከ 5 ኮከብ ያሉ ሆቴሎች አሉ እንደ ሆቴሎቹ ደረጃ ሁሉም አይነት ሰርቪስ ይገኛል ስፖርት መስራት የሚፈልገው ስፖርት የሚሰራበት ሁኔታ አለ መዝናናት የሚፈልገው ሚዝናናበት አለ እንደዚሁ ደግሞ ጥሞና ረጋ ያለ ጊዜ የሚፈልግበት እንደዚሁ ደግሞ ዲያስፖራዎቹ ምናልባት በየግላቸው ጠበብ ያለ መሰብሰቢያ አዳራሽ ፈልገው የመመካከሪያ መድረክ የሚፈልጉ ይሆናል ለሱም የሚሆኑ ሆቴሎቻችን የተለያየ ደረጃ እና መጠን ያላቸው አዳራሾች አሉ አሁን እንደውም እንዳልኩሽ በተለየ ሁኔታ ለማድረግ የኔን ሆቴል ጨምሮ የህፃናት ማቆያ ሁሉ ነው ያዘጋጁት ማለት ነው አንዳንድ ሆቴሎች ያ ማለት ብዙዎቹ ምን ጠብቃቸው ቤተሰብ ሆነው ነው የሚመጡት ስለዚህ ልጆቻቸውን እኛ ጋር በአደራትተው በፍቅር በእንክብካቤ እንይዝላቸዋለን እነሱ የሚፈልጉትን በመንግስት በኩል የተዘጋጁ ብዙ አክቲቪቲዎች አሉ ቅድም እንደተነገረው እነሱንም ሄደው ጎብኝት አድርገው ይሄ አሁን የሚመጡበት ሚሽን የተለየ ነው ብለን እናምናለን ዝግጅቱን በዛ መልክ ያደረግነው ለዚህ ነው ከዚህ ቀደም ከሌለው ከነበረው ነገር የበለጠ እነሱን ለማስተናገድ የተዘጋጀ ነው የሚመጡት የተለየ ዓላማ ይዘው ነው አገር ለመጠገን ነው አገር ለመጎብኘት ነው እናኛ ደግሞ አሁን እንዲመጡልን ምን ፈልገው ለገበያው ብቻ አይደለም ለአብሮነታችን ነው በነገርሽ ላይ የነሱ መምጣት ብዙ መልእክት አለው ለሆቴሎች ትልቅ መልእክት አለው በር ነው የሚከፍተው ካሁን በኋላ ማለት ነው እስካሁን የተዘጋው በተለያየ አይነት ወሬ ስለሆነ እነሱ መተው መሄዳቸው በደንብ ሰፋ አርጎ በሩን ይከፍትልናል ለስራችን ብለን ነው ምናምን ስለዚህ የመጀመሪያው አሁን ላይ ለመስራት አይደለም እቅዳችን ማለት ነው ይሄ ብቻ ሳይሆን ውጪ ያሉት ደግሞ ወገኖቻችን እስካሁን ድረስ ያረጉ የነበረውን ትግል ሁላችንም እናቃለን ሲመጡ የምንቀበላቸው እንኳን ደህና መጣችሁ ብቻ ሳይሆን ላረጋችሁት እናመሰግናለን ለማለት ነው ስለዚህ ከፍተኛ ዝግጅት አለ አገራዊ ሆነ መስተንግዶ ይጠብቃቸዋል
ምናልባት እንደማሳያ እንደሆነ የርሶ ሆቴል የኔን ሆቴል ጨምሮ ስላሉ የርሶ ሆቴል ማን እንደሚባልና በርሶ በኩል ያረጉት ያሉት ዝግጅት ሌሎች ተሞክሮም ቢሆን ጥሩ እሺ የኔ ሆቴል ዘሞዛይክ ሆቴል ይባላል ወደ ኤርና ሞል አካባቢ ያለ ነው እንዳልኩት ሰፋ ያለ ግቢ ስላለን የልጆች መዝናኛ መጫወቻ የሚሆን ነገር አዘጋጅተናል እንደዚሁ ደግሞ ቤት ውስጥ ልጆች የሚጠበቁበት ህፃናት ከትንሽነት ጀምሮ የሚጠበቁበትና ልጆች እንክብካቤ የሚሰጡ ባለሙያዎች አሉን እነሱን አዘጋጅተናል የተለያዩ አዳራሾች አሉን እነሱን የሚመጥን የሚመስለን የተለያየ ጽሁፍም አዘጋጅተናል ሲመጡ ደስብራችን ሊመጡ በተለያየ ቋንቋ እንኳን ደህና መጣችሁ ቴንኪው ምንልባቸው በአገራችን ቋንቋዎች በተለያዩ በአምስቱ ፌደራል ቋንቋዎች እንደዚህ አይነት ነገር እያደረግንና የለመዱትን የመሶብ አገልግሎት እንደዚህ ለመስጠት ዝግጅቱን የሱን ነፍቋቸው እንደሚመጣ ስለሚታወቅ ምናልባት ደው እንደ መጨረሻ ጥያቄ እናርገውና የዚህ የሆቴሉ ዘርፍ በተለይ ኮቪድ ገባ ባለፈው ብዙ ነገር ሎክዳውን ሆነ ተዘጋጋ እንደገና እሱ አልበቃ ብሎ ያው በእንቅርት ላይ ጆሮ ደግፍ ሆነና የዚህ ሰሜኑም ጉዳይ እንዳልሆነ ሆነ ጦርነቱ ተነሳ በጣም ብዙ ነገር በተለይ አከርካሪውን የመታው የዚህ ሆቴል ማስጎብኘትና ኢንዱስትሪው ነው አሁን እንደምን ይሄ መከፋፈቱ እንደዚህ አይነት ነገር ጠቅላይ ሚኒስትር አብይ ነው ወደ ሀገራችሁ ኢትዮጵያንም ይዋት እስቲ ያለው ነገር ነውና ተመልከቱ ማለታቸውና እንዲህ መነቃቃቱ ሆቴል ኢንዱስትሪው ላይ የሚፈጥረው መነቃቃት እንዴት ነው በተለይ እንደ ማህበር እናንተ እንዴት አያችሁት ለኛ በጣም ኤክሳይቲንግ አስደሳች ነገር ነው ከጠበቅነው ውጭም ነው ቀስ ብሎ ነው ይነሳል ብለን ያሰብነው አሁን ግን ይሄ ጥሪ በእርግጠኝነት ዘሎ እንደሚያስገባ ነው ድሮ አቋማችን ነው የምንጠብቀውና ከመቸኮላችን የተነሳ ልክ ጠቅላይ ሚኒስትሩ ይሄን ጥሪ ሲያቀርቡ ነው በሚቀጥለው ቀን ነው እኛ ለአባሎቻችን በሙሉ ቅናሽ እንድታረጉ ምን አይነት ቅናሽ እንደምታረጉ አሳውቁ ብለን ፎርም አዘጋጅተን ይላክንላቸው እሱን ሰብስበን ነው ከዛ በኋላ ወዲያው ተከታትሎ እንዳልኩት ሀገራዊ የግብረ ኃይል ነገር ተቋቋመ እዛም ውስጥ እንድንገኝ እንተናልና እኛ ቀደም ብለን የጀመርነው ስራ ሚዛን የገባነውና ከፍተኛ እንትን ነው የሚያደርገው ምናልባት ይሄ ነገር በአመት አንድ ጊዜ ሁለት ጊዜም ተለምዶ ሊቀጥል ይችላል ይሆናል ያገራችንን ሰዎች ብቻ እንዲመጡ ባህል ቢሆን እኛ ብዙ ነን ከውጭ ማማተር ላይ ኖርብን ይችላል እዚሁ እርስ በርሳችን ምንገበያይበትን ትስስር ብንፈጥር በጣም ብዙ ነው ኢትዮጵያዊ እና ደግሞ ተሳሰባል ስለዚህ እኔ ለሌሎች ሀገር ምሳሌ የሚሆን ነገር ይመስለኛል መልካም የአዲስ አበባ ሆቴል ባለንብረቶች ንግድ ዘርፍ ማህበር ፕሬዝዳንት ወይዘሮ አስቴር ሰለሞን እዚህ ስቱዲዮ ድረስ መተው ላነሳናቸው ጥያቄዎች ምላሽ ስለሰጡና አመሰግናለን መልካም ቀን ይሁን እኔም አመሰግናለሁ መልካም ስራ ስለሰጣችሁኝ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመጪው የጥምቀት በዓል በኢቲቪ ዜናና በኢቲቪ መዝናኛ ቻናል በአማርኛ እንዲሁም በቋንቋዎች ቻናል በአፋን ኦሮሞና በትግረኛ የሚተላለፉ ልዩ የበዓል መዝናኛ ፕሮግራሞችን በተባባሪ አካላት ለማሰራት ይፈልጋል። በመሆኑም በበዓል ፕሮግራሞቹ ዝግጅት ላይ መሳተፍ የምትፈልጉ ተባባሪ አካላት ፕሮፖዛላችሁን እስከ ታህሳስ 2 ቀን 2014 ዓ.ም በኢሜል አድራሻችን ceo.ebc.et@gmail.com መላክ ወይም በኮርፖሬሽኑ ዋና መስሪያ ቤት በአካል በመቅረብ እንድታስገቡ እናሳውቃለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኑሮ እሽቅድምድም ነው። ለቤተሰቡ ሰላምና ደስታ የቻሉትን ያህል ይተጋሉ። ለቤተሰቡም ለሀገሩ የእውቀቱን ያህል ይሰራሉ፣ የላቡን ያህል ያተርፋሉ። ጥንቃቄ የዘወትር መርሆ ሊሆን ይችላል። በትንሽ እክል ያላሰቡት ያልጠበቁት ይገጥማል። ያጡት ሲመስሉት ከጎኑ የሚቆም አጋር ያስፈልጉታል። የህይወት መድን ዋስትና ከአስተማማኝ አጋሩ የኢትዮጵያ መድን ድርጅት 33ኛው የአፍሪካ ዋንጫ
ከጥር 1 እስከ ጥር 29 2014 በካሜሮን አስተናጋጅነት ይካሄዳል። ከ9 ዓመታት በኋላ ወደ መድረኩ የተመለሱት ዋሊያዎቹ በምድብ 1 ከአዘጋጇ ካሜሮን፣ ቡርኪና ፋሶና ኬፕ ቨርዴ ጋር ተደልድለዋል። ዋሊያዎቹ 24 ቡድኖች በሚሳተፉበት በዚህ ውድድር ብቃታቸውን እንደሚያሳዩ ይጠበቃል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከግማሽ ክፍለ ዘመን ለበለጠ ጊዜ የስፖርታዊ ውድድሮችን በቤት ሆነው እንዲከታተሉ ሲያደርግ መቆየቱ ይታወቃል። የዘንድሮንም የአፍሪካ ዋንጫ ጨዋታዎችንም ከመክፈቻው እስከ ፍጻሜው ወደ እርሶ ለማድረስ ተዘጋጅቷል። በበርካታ የሀገራችን የእግር ኳስ አፍቃሪዎች ዘንድ ተናፋቂ የሆነው ይህንን ውድድር ስፖንሰር ቢያደርጉ መልእክቶ ለብዙዎች ይደርሳል። ምርቶንና አገልግሎቶን በቀላሉ የማስተዋወቅ ዕድልም ያገኙበታል። መልካም ዕድል ለዋሊያዎቹ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። የቀን የሳምንት ወይስ ወርሃዊ ገቢ አለዎት? በላብ በጥረታችን ሰርተን ከምናገኘው ላይ መቆጠባችን ለራሳችን የምንሸልመው ልዩ ሽልማታችን፣ ባንካችን ደግሞ እኛ ምንሸልመው እያለ ነው። በመሃል ከተማ ጥርት ተደርጎ የተሰራ ባለ 2 መኝታ አፓርትመንት ከቤቶ ሲወጡ ከታክሲ እንግልት ከጭንቅንቁ የሚገላግ የሚያንፈላስስ የሚያቀማጥል የ2021 ሞዴል ሱዙኪ መኪና የበለጠ ለመቆጠብ ገቢንም የሚያሳድጉ እየሰሩ ለመለወጥ ባለ 3 እግር ተሽከርካሪዎች ለዜናም ለመዝናኛም ዓለምን ከቤቶ የሚያዩባቸው ዘመናዊ የሳምሰንግ ስማርት ቴሌቪዥኖች ቀልጠፍ አድርገው ከዓለም እኩል የሚያራምዱ ዘመናዊ የሳምሰንግ ስማርት ስልኮች ከ350 ብር ጀምሮ ይቆጥቡ። የሚቆጥቡትን ባሳደጉ ቁጥር የመሸለም ዕድሎን እጥፍ ድርብ ያደርጋሉ። ለነገው ውብ ሕይወታችን ዛሬ እንቆጥብ። የኦሮሚያ ህብረት ሥራ ባንክ። ጤናስጥልኝ ኢትዮጵያ እንደቀጠለ ነው። ዛሬ በኢትዮጵያ ቴሌቪዥን 4 ማዕዘንና ኢቲቪ 57 የዜና ወጃዎቻችን ምን ጉዳዮችን እንመለከታለን? ተረኛ አሳይመንት ኤዲተራችን ሰናይት ንጉሴ እዚህ ነች። ጤናስጥልኝ። ጤናስጥልኝ እንዴት አደራችሁ? ደህና ይመስገን አለን። ዛሬ ዜናዎቻችን ላይ ተኩራሉ ሚሊዮን ነኝ። እንግዲህ በዛሬው የኢቲቪ 4 ማዕዘንና 57 የዜና ወጃ ሰዓታችን ላይ እንደተለመደው ኢቲቪ ዜና የተለያዩ ዜናዎችን ይዞ የሚቀርብ ነው የሚሆነው። እንግዲህ በቀዳሚነት ከምናያቸው ጉዳዮች መካከል የኢትዮጵያን ታሪክ ስንመለከት ረጅም ጊዜ የተጋድሎ ታሪክ ነው ያላት። ኢትዮጵያ ነፃነቷን አስጠብቃ ለመኖር የተለያዩ ተጋድሎዎችን አድርጋለችና የኢትዮጵያ መሪዎች የኢትዮጵያን የግዛት አንድነት ለማስጠበቅ የሄዱበትን ርቀት የሚያሳይ አንድ ዜና ይኖረናል። በተጨማሪም እንግዲህ ሀገራችን ኢትዮጵያ በዩኔስኮ 9 ያህል ቅርሶችን ያስመዘገበች ሀገር ነች። ይሁንና አሸባሪው እንግዲህ የላሊበላ ከተማን ጨምሮ ለወራት ሲቆጣጠር ዩኔስኮ ምንም አይነት መግለጫ ለማውጣቱ ወይም ደግሞ በቅርሶችን በተመለከተ ስለ ኢትዮጵያ ምንም አለማለቱ እንዴት ይታያል የሚለውን የተመለከተም አንድ ሌላ ዘገባ ይኖረናል። ሌላው እንግዲህ በኢትዮጵያ ሳትወድ እዚህ ጦርነት ከገባች በኋላ በተለያዩ ጊዜያት የተለያዩ የጀግንነት ታሪኮችን እንሰማለን። የተለያዩ ጀብዶች የፈጸሙ የሀገሬን ነፃነት አሳልፌ አልሰጥም፣ ሀገሬን እስክትፈርስ ድረስ አልጠብቅም ያሉ በርካታ ነዋሪዎች አሉ፣ ግለሰቦች አሉና ዛሬ እንግዲህ በወርቂ አካባቢ ያሉ ሚሊሻዎች የሀገራቸውን ነፃነት ለማስከበር የሄዱበትን ርቀት የተጋደሉበትን መንገድ የጀግንነት ታሪካቸውን የሚያሳይ አንድ ሌላ ዘገባ ይኖረናል። ሌላው እንግዲህ አሸባሪው የህወሓት ቡድን በወረራ በያዛቸው አካባቢዎች የተለያዩ ውድመቶችን አድርሷል፣ የተለያዩ ጥፋቶችን አድርጓልና እንግዲህ ይህ ቡድን ሁላችንም እንደምናውቀው ጥፋት ሲያደርግ መስጊዶችን፣ ቤተ እምነቶችን፣ ቤተ ክርስቲያኖች ላይ ሳይቀር ነው ጥቃቱን ያደረሰውና ይህንን የተመለከቱም እንግዲህ የተለያየ ዘገባዎች ይኖረናል። ሌላው ጀግናው የመከላከያ ሰራዊታችን አሸባሪው ህወሓት ሲተማመንባቸው የነበሩ የዞብል ሰንሰለታማ ተራራዎችንም በሚገርም ብቃት ተቆጣጥሯል። እንግዲህ ይህን ለማድረግ በርካታ መስዋዕትነት
ተከፍሏል አሁን እዚህኛ ቁጭ ብለን እንደምናወራው ሳይሆን በርካቶች ህይወታቸውን ገብረውበታልና በዛ ግንባር የነበረው ተጋድሎ ምን ይመስላል እንዴት ነበረ መከላከያ ሰራዊቱ የነበረው ቁርጠኝነት የሚለውን ነገርም የሚዳስስ ዘገባ ይኖረናል ማለት ነው ሌላው እንግዲህ አሁን ሀገራችን ኢትዮጵያ ምንም እንኳን ጦርነት ውስጥ ብትሆንም ልማቱ አልቆመም ስለዚህ የተለያዩ ልማትንም የሚመለከቱ ዘገባዎች አሉን በኦሮሚያ ክልል የበጋ መስኖ ስንዴን በተመለከተ እየተሰሩ ያሉ ስራዎችን የሚዳስሱ ዘገባዎችም ይኖሩናል ሌላው እንግዲህ አሸባሪው ህወሓት ነፃ ከወጡ በኋላ በወረራ ከአሸባሪ ህወሓት ነፃ ከወጡ በኋላ በወረራ ተይዘው የነበሩ አካባቢዎች ላይ ሙሉ ለሙሉ የግብርና ስራ እየተጀመረ ነው እንደውም ጀግና የመከላከያ ሰራዊት አንዳንድ አካባቢዎች አብሮ ሰብሎችንም እየሰበሰበ ያለበት ሁኔታ አለና በሰሜን ወሎ ዞን አርሶ አደሮች ወደ ግብርና ስራቸው ተመልሰዋል እዛ ያለው ዘጋቢያችን ሁኔታውን ያስቃኘናል እንዴት ነው የግብርና ስራው እየሄደ ያለው የሚለውን በመጨረሻም እንግዲህ እናንተም ቀድማችሁ ስታነሱት እንደነበረው ለገና በዓል የሚመጡ በርካታ ዲያስፖራዎች አሉ ሀገራችን የጠቅላይ ሚኒስትር አብይ አህመድን ጥሪ ተከትለው እነሱ በሚሄዱበት አካባቢ ሁሉ የሚደረግላቸውን አቀባበል የተመለከተ ከሐዋሳም ከባህር ዳርም እንዲሁም ከተለያዩ የክልል ከተሞች ዜናዎች ይኖሩናል እንግዲህ በኢቲቪ 4 ማዕዘንና 57 እነዚህንና ሌሎች ደግሞ ዓለም አቀፍ የመገናኛ ብዙሃን በዛሬው ዕለት ምን ዘገቡ የሚሉትንም አካተን የምናቀርብ ይሆናል እናመሰግናለን ሰኒ መልካም ጊዜ ነው መልካም ቀን እሺ ተመልሰናል ተመልካቾቻችን እንግዲህ በኢቲቪ 4 ማዕዘንና 57 የሚዳሰሱ አበይት የሚባሉ የዜና ጉዳዮችን ተመለከትን አሁን ደግሞ ወደ ሌላኛው ጉዳያችን ነው የምናልፈው ሌላኛው ጉዳያችን ኢትዮጵያ በተለይም በቀጣዮቹ የፈረንጆቹ አመት 2022 ማለት ነው የኢንተርኔት አስተዳደር ጉባኤን እንድታዘጋጅ ተመርጣለችና ከዚህ ጋር ተያይዞ የኢኖቬሽንና ቴክኖሎጂ ሚኒስቴር በተለይም ኢትዮጵያን ጉባኤ እንደምታስተናግድ ይፋ አድርጓልና ከዚህ ጉባኤ ደግሞ ሀገሪቱ ማስተናገዷ በኢትዮጵያ ብቻ ሳይሆን በአፍሪካም ሊፈጠር ወይም ደግሞ ሊያመጣ የሚችለውን ለውጥንም ተመልክቷል ማለት ነው ጉባኤው በኢትዮጵያ መካሄድ በቴክኖሎጂ ዘርፍ ሀገሪቱ ያለችበትን ደረጃ የሚያሳይ ነው ተብሏል ከዛም ባሻገር ይሄን የኢንተርኔት አስተዳደር ጉባኤን ኢትዮጵያ ማስተናገዷ ቀደም ሲል አንቺም እንዳልሽው ነፂ በአፍሪካ ደረጃም ኢቭን ለሀገሩም በዚህ ደረጃ ድምጽ ልትሆን ትችላለች ተብሎም ይታሰባል በቀለ ተመስገን ነው ያሰናዳው ከዛ ስንመለስ ከእንግዳችን ጋር ቆይታ እናደርጋለን የኢንተርኔት አስተዳደር ጉባኤ በተባበሩት መንግስታት ድርጅት አማካኝነት ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ2006 በግሪክ አቴንስ ነበር የተካሄደው። የጉባኤው ዋነኛ ዓላማ ደግሞ የተለያዩ ባለድርሻ አካላትን ወደ አንድ መድረክ በማምጣት በኢንተርኔት አስተዳደር ፖሊሲዎች፣ መመሪያዎችና አሰራሮች ላይ ምክክር ለማድረግ ነበር። የኢንተርኔት አስተዳደር ጉባኤ በየዓመቱ የሚካሄድ ሲሆን እስካሁን ለ16ኛ ጊዜ ተካሂዷል። ይህም ኢንተርኔትን ለማስተዳደር የሚያስችሉ እድሎችን መጠቀም አስችሏል። በቀጣይ እንደ አውሮፓውያን አቆጣጠር በ2022 ዳር ወር ላይ የሚካሄደውን የኢንተርኔት አስተዳደር ጉባኤ ለማዘጋጀት ደግሞ ኢትዮጵያ ተመርጣለች። ሀገሪቱ የተመረጠችበት ዋናው ምክንያት ደግሞ በቴክኖሎጂ ዘርፍ እያሳየች ባለው መሻሻል መሆኑን የኢኖቬሽንና ቴክኖሎጂ ሚኒስትር ዴታዋ ሁሪያ አሊ ተናግረዋል። እንግዲህ ኢትዮጵያ ለምን ተመረጠች ወደሚለው ስመጣ ያው ኢትዮጵያ በቴክኖሎጂ ዘርፉ የተለያዩ ለውጦች እድገቶች እያስመዘገበች ያለች ሀገር ናት። የአይቲ እውቀቱ የኮምፒውተር እውቀታችንን ለማስፋት በጣም በስፋት እየተንቀሳቀስን ባለንበት እንዲሁም ደግሞ የኢኮ ምህዳሩ ወይ ደግሞ ኢኮሲስተም የምንለው የተለያዩ የህግ ማዕቀፋትን ያወጣን ባለንበት ሰዓት መሆኑ አንዱ ያለንን እንቅስቃሴ ጅማሬዎችን እንድንመረጥ ያደረገን ነው። ሌላው እንግዲህ በቴሌኮም ዘርፍ የተለያዩ ማሻሻያዎችን ያደረግን ያለ ነው። የቴሌኮም እና የኢንተርኔት ተደራሽነት ለማሳደግ ያደረገችው ጥረትም ታሳቢ ይደረጋል። በአጠቃላይ ለቴክኖሎጂው ያለን ፍላጎትና እንቅስቃሴያችንን ታሳቢ ተደርጎ ነው እንድትመረጥ ያደረጋት ማለት ነው።
የኢንተርኔት አስተዳደር ጉባኤ በኢትዮጵያ መካሄዱ የሀገሪቱን መልካም ገጽታ ከመገንባት ባለፈ ቱሪዝም ኮንፈረንስን ለማበረታታት ሚናው የጎላ ነው። የጉባኤው ተሳታፊዎች ከተለያዩ ሀገራት የሚመጡ መሆኑ ደግሞ ሀገሪቱ በቴክኖሎጂው ዘርፍ ያለችበትን ደረጃ የሚገልጽ እንደሚሆንም ሚኒስትር ዴኤታዋ ሁሪያሊ ገልጸዋል። በዚህ በቴክኖሎጂ ዙሪያ ምን ስራዎች ከሌሎች ሀገራት አብረን መስራት እንችላለን፣ የተለየ ለውጥ ማምጣት የምንችላቸው የሚለው ላይ ትልቅ አስተዋጽኦ ይኖረዋል። ከተለያዩ ሀገር አቀፍና ዓለም አቀፍ ባለድርሻ አካላትን የልማት አጋራት ትስስሮቻችንን ምናጠናክርበት አሁን ያው ከብዙዎቹ እንሰራቸው ስራዎች አሉ፣ ግን በሪል ደግሞ መተው አይተው ከዚህ የበለጠ ስራቸውን እንዲሰሩና ያለንን ግንኙነት የምናጠናክርበት መድረክ ነው የሚሆነው። እንዲሁም በኮንፈረንሱ ያው ለቱሪዝም ተጨማሪ የውጭ ምንዛሬ የምናገኝበት የሀገራችንን ታሪክ በጣም ተነግረው የማያልቁ ታሪኮቻችንን የቱሪስት መስህብ የሆነች ሀገራችንን የሚያዩባት አጋጣሚዎች ይሆናሉ። ጉባኤው ይዞት የሚመጣውን እድል ለመጠቀም ኢትዮጵያ ከራሷ አልፋ የአፍሪካን ጥያቄዎች ለመመለስ የሚያስችላት ሆኖ እየተሰራ መሆኑንም ሚኒስትር ዴኤታዋ ተናግረዋል። እንግዲህ የኢትዮጵያ ዝግጁነት የሚያሳዩ ጉዳዮች በመኖራቸው ጉባኤው ለማዘጋጀት ያለንን ቁርጥ የሆነ ዝግጁነት ያሳያል። ሌላኛው ትልቁ እንግዲህ በዚህ ጉባኤ እኛ እየሰራን ያለነው ኢትዮጵያ ያዘችውን የአፍሪካ ፍላጎት ማሳወቅ ላይ ይሄ ጉባኤ ትልቁ ዓላማው ምን እድሎች አሉ፣ ከነዚህ እድሎች እንዴት መጠቀም እንችላለን፣ ምን ችግሮች አሉ ወይ ደግሞ ቻሌንጅ የምንላቸው ተግዳሮቶችን በመለየት ለነዛ መፍትሄ ማምጣት ነው። ስለዚህ በአፍሪካ በተለይ በኮኔክቲቪቲ እና በፓወር ኃይል ላይ ያሉ ችግሮች ምንድናቸው፣ እንዴት ነው መንፈታቸው የሚለውን የአፍሪካን ጥያቄዎችን ሊመልሱ በሚችሉ የተዘጋጀን ያለን። የኢንተርኔት አስተዳደር ጉባኤ በቴሌኮሙኒኬሽንና በኃይል አቅርቦት ላይ የሚሰሩ ተግባራት የአፍሪካን ችግር የሚፈቱ መሆን እንዳለባቸው የሚታይበት መድረክ እንደሚሆንም ተጠቅሷል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ማብራሪያ እንዲሰጡን ደግሞ ስቱዲዮ እንግዳ ጋብዘናል። እንግዳችን የኡዚ ቢዝነስና ሆስፒታሊቲ ማኔጂንግ ዳይሬክተር አቶ ቁም ነገር ተከተል ናቸው። ስለመጡ እናመሰግናለን። መልካም አቶ ቁም ነገር፣ እንግዲህ ኢትዮጵያ አሁን ይሄን የዓለም አቀፍ ጉባኤ ለማስተናገድ የኢንተርኔት አስተዳደር ጉባኤ ለማስተናገድ መመረጧ አሁን ያው በሰሜን የሀገሪቱ ክፍል የተከሰቱትን ጦርነት እንደዚሁም ደግሞ በኮቪድ ወረርሽኝ የተጎዳውን የኮንፈረንስ ቱሪዝምን ለማሳደግ ትልቅ ጠቀሜታ እንዳለው ይታመናል። በእናንተ በኩል እየተደረጉ ያሉ ዝግጅቶች ምን ይመስላሉ? እንዴት ያዩታል? እንግዲህ እኛ እንደ ሴክተሩ ባለሙያ የኮንፈረንስ ቢዝነስ በተለያየ አጋጣሚ በተለይ በኢትዮጵያ ታሪክ ውስጥ የሚኒስቴር መስሪያ ቤቶች የራሳቸውን ጥረት እያደረጉ በተለያየ መንገድ ኮንፈረንሶችን ወደዚህ ሀገር ለማምጣት ይሞክራሉ። አንዱ ማሳያም እንደዚህ አይነት ኮንፈረንሶች ናቸው። በእኛ በኩል እንግዲህ የኮንፈረንስ ቢዝነስ ከዚህም በፊት እንዴት አድርጎ ማደግ እንዳለበት፣ ወዴት አቅጣጫ መሄድ እንዳለበት ብዙ ድካሞች ተደክመው የተሰሩ ስራዎች አሉ። አሁን መንግስትም የናሽናል ኮንቬንሽን ቢሮ አቋቁሞ እየሰራ ነው ያለው በቱሪዝም ሚኒስቴር ስር። እሱ ትልቁ ስቴፕ ነው። ስለዚህ እንዴት ነው የኮንፈረንስ ቢዝነሱ እንግዲህ ከሀገሪቷ ጋር ያለው ጥቅም ወዴት መሄድ አለበት፣ ወደፊትስ ምንድነው መደረግ ያለበት የሚለው ነው ትልቁ ከዚህ ከማይስ ቢዝነስ ጋር የተያዘው ትልቁ ኢሹአችን እና ኮንፈረንሶች እንግዲህ ሆቴሎች በተለያየ አጋጣሚ ፕሮግራሞችን ያዘጋጃሉ። የራሳቸውን ዝግጅት ቅድምም ራስቴር እንዳለችው የተለያዩ ዝግጅቶች በዘመቻ መልክ ለአንድ ፕሮግራም ይዘጋጃሉ። የማይስ ቱሪዝም በፕሮግራምና በእቅድ የሚሰሩ ናቸው። አሁን እንደምትመለከቱት ለ2022 ፕሮግራም የተያዘ ፕሮግራሞች ናቸው። እንግዲህ እንደዚህ አይነት ኮንፈረንሶች ኢንተርናሽናል ኮንፈረንሶች የሚመጡት ከ3 እና ከ4 ዓመት በፊት ነው ዝግጅት የሚደረግባቸው በዓለም ላይ። ስለዚህ እንደዚህ አይነት ዝግጅት ላይ ነው ያለነው ወይ ነው ትልቁ ጥያቄ። ምክንያቱም የሚቀጥለው ዓመት በጣም አጭር ጊዜ ነው። በወራቶች የሚቆጠር ዝግጅቶች ነው ያሉት። ጥሩ አጋጣሚ ነው ያለው። ከኮቪድ ጋር በተያያዘ ብዙ ሰው አንዳንድ ጉዳዩን አንደርስታንድ ያላረገው ኮቪድ ኮንፈረንስንና የቱሪዝም ቢዝነስን መጉዳቱ ብቻ ሳይሆን
አንዳንድ ከፍተኛ ኮንፈረንስን የሚያዘጋጁ ኦርጋናይዜሽኖች ዴስቲኔሽን ማኔጅመንት ካምፓኒ የሚባሉ ኦርጋናይዜሽኖችም ቆጣቢ መሆን ጀምረዋል። አጋጣሚውን ፈጥሮላቸዋል። ስለዚህ ኮንፈረንሶቻቸውን ቨርቹዋል እያደረጉት ነው። ከፍተኛ ወጪ እንዳያወጡ እየጠቀማቸው ስለሆነ ራዘር ለሰራተኞቻቸው ገንዘብ መክፈል ይመርጣሉ፣ ኮንፈረንሶችን ሄደው ከሚያዘጋጁ ማለት ነው ትልቅ ኦርጋናይዜሽን። ስለዚህ ምንድነው ማድረግ ያለብን ነው ትልቁ ኢሹ። ቻሌንጁ እንደዚህ ቀላል ቻሌንጅ አይደለም። ስለዚህ ወጪዎችን የመቀነስ አጋጣሚ ካገኙ ምንም ጥርጥር የለውም ይሄን ነገር ለምን በዚሁ አንቀጥልበትም ኮንፈረንሱ እስከ ተካሄደ ድረስ። ስለዚህ ፊዚካል ኮንታክት የሚፈልጉ ነገሮችን በሙሉ እንዴት ቡስት ማድረግ እንደሚቻል ነው ቴክኒካሊ ማሰብ ያለብን እና ኮንፈረንስ ቱሪዝም በወራት ውስጥ ፕሮግራም ተይዞለት የሚደረግ ሳይሆን እቅድ ተይዞለት በ5 ዓመት በ10 ዓመት ውስጥ ወደዚህ ደረጃ እንደርሳለን የሚል ፕሮግራም ነው ሊያዝለት የሚገባው ማለት ነው። ሶ እንዲህ አይነት አጋጣሚዎች ጥሩ አጋጣሚዎች ናቸው። ሆቴሎችን በተለይ አሁን ከፕራይም ሚኒስትራችን ጥሪ በኋላ የሆቴሎች መነቃቃት አስተሳሰባቸው ዝግጅታቸው ሁሉ በዚሁ እንዲቀጥሉ ምን ማድረግ አለብን፣ ኮንፈረንሶችን ለማምጣት ምን ማድረግ አለባቸው የሚሉ ሀሳቦች ላይ ፎከስ ማድረግ ያስፈልጋል። ምናልባት ከዚህ ጋር ተያይዞ ይሄው በጣም ዝግጅት የሚጠይቅና ሰፊ ዝግጅት የሚደረግበት ነው ሲሉ ያነሱ ነበርና እንደው አሁን ላለው ወይም ደግሞ አሁን ኢትዮጵያ ለምታስተናግደው የኮንፈረንስ ቱሪዝም ምቹ አጋጣሚን ይፈጥራል ብዬ አስባለሁ። በተለይም የኢንተርኔት አስተዳደር ጉባኤ እንድታዘጋጅ መመረጧና ምን አይነት መንገድ ላይ ናችሁ? ምን አይነት ዝግጅት እያደረጋችሁ ነው? ምናልባት ይሄንን አጋጣሚ ተጠቅሞ ደግሞ ሌላ እድል እንዲመጣም በር ለመክፈት ጥሩ አጋጣሚ ይመስለኛልና ከዚህ ጋር ተያይዞ እየተደረጉ ያሉ ዝግጅቶች ምንድን ናቸው የሚለው እናንሳ። እኛ እንግዲህ ከኮንፈረንሱ ጋር ቀጥታ ግንኙነት የለንም። የአማካሪ ድርጅት ስለሆነ የማማከር ስራዎች ነው ከፕሮጀክቶች ጋር የምንሰራው። ግን ፕሮጀክቶች ምንድነው ወይም ደግሞ ሆቴሎች ወይም ደግሞ አዘጋጆች ምን ላይ ፎከስ ማድረግ አለባቸው የሚለው ላይ ነው ምክር ልንሰጥ የምንችለው። በዝግጅቱ ጉዳይ ላይ በተያያዘ የመጀመሪያው ጥንቃቄ መወሰድ ያለበት ከሃይጂን ሳኒታይዜሽን ጋር በተያያዘ ጥንቃቄ መውሰድ ያስፈልጋል። እነዚህ ዝግጅቶች ኮንፈረንሶች በኮንፊደንስ እንዲደረጉ ለማድረግ የሚደረጉ ዝግጅቶች ናቸው። ኮንፈረንሶች ከመዘጋጀታቸው በፊት ኢቫሉዌተሮች ይመጣሉ። ኢቫሉዌተሮች የሚመጡት ቀድመው ነው የሚመጡት ፕሮግራሙን ለማየት ማለት ነው። አንዳንድ ኢቫሉዌተሮች በቀጥታ ይመጣሉ፣ በተዘዋዋሪ መንገድ ይመጣሉ። ስለዚህ ከዚህ ከሴፍቲ እና ሴኩሪቲ ጋር የተያዙ ኢሹዎች ላይ አጥብቀው መስራት ያስፈልጋል። እነዚህን ከተሰሩ ሌሎች ዝግጅቶች የኮንፈረንስን ኦርጋናይዝ የማድረግ ኤክስፒሪየንስ ኢትዮጵያ እንደዚህ አይነት ችግር የለባትም ልምድም ስላለ ማለት ነው። በዋናነት ግን አሁን የመጣውን ችግር ፖለቲካል ሲቹዌሽኑን ከዚህ ከጤናም ጋር የተያዘውን ችግር ለመፍታት ምን ያህል እርምጃ ተጉዘናል የሚለውን ነገር ማሳየት ያስፈልጋል። በዚህ አጋጣሚ ከአዲሱ የኮቪድ ቫይረስ ጋር በተያያዘ ከፍተኛ ጥንቃቄ ይፈልጋል። በነገራችን ላይ ምናልባት ዜናዎች ሰምታችሁ ሊሆን ይችላል። ከትላንትና ከ4800 በላይ ፍላይቶች ተሰርዘዋል በዓለም ላይ። እነዚህ ይሄ ምን ማለት ነው? እንግዲህ የሚመጡ ነገሮች አሉ ማለት ነው፣ የሚከተሉ ነገሮች አሉ። ስለዚህ በሴፍቲ ጉዳይ ላይ ከዚህ ከኮቪድ ዝግጅት ጋር ጥንቃቄ ጋር በተያያዘ ማሳየትና ልንሰራው የሚገባ ግራውንድ ወርክ አለ ማለት ነው። እሱ ላይ ከፍተኛ ዝግጅት ማድረግ ከተቻለ ኮንፈረንሱን በቀላሉ ማዘጋጀትና ሰክሰስፉል ማድረግ ይቻላል። ምናልባት ታጠቁ ነገር ኢቫሉዌተሮች አሉ ሲሉ መሀል ላይ መተው ምን አይነት ዝግጅቶች እየተደረጉ ነው? ሆቴሎችም የኮንፈረንስ ሄሉ ምን ይመስላል፣ ሌሎች ፋሲሊቲዎች ወይ መሰረተ ልማቶች ምን ይመስላል የሚለው ነገር ይገመግማሉ። እነሱ በገመገሙት መስፈርት ካላገኙትና ኢንትረስታቸው ሚት ካላደረገ ወይም ደግሞ ፍላጎታቸውን ካላገኘ ሊሰረዝ ይችላል ማለት ነው ወይስ ምንድነው ሊሆን የሚችለው? ዓለም አቀፍ እንደ ኮንፈረንስ ኦርጋናይዘሩ ይወሰናል። ኮንፈረንሱ የሚዘጋጀው በፖለቲካል ዲሲሽን ነው፣ በምርጫ ነው፣ በዋጋ ውድድር ነው ወይንስ በምን ምክንያት ነው የሚለው ነው እንግዲህ ለስረዛ የሚዳርገው። ግን ጀነራሊ የግል ድርጅቶች የሚያደርጉት ከሆነ ለምሳሌ የኮንፈረንሱን ውሳኔ የማንኛውም ሌሎችም ኮንፈረንሶች ናቸው በነገራችን ላይ ኢቫሉዌተሮች ሲመጡ ማለት ቀጥታ ዝም ብሎ መጥቶ የማየት ምናምን ነገሮች አሉ። ቴስቶች ይሰራሉ፣ እንግዶች ያርፋሉ። ምናልባት በአንዳንድ ኢንተርናሽናል ሆቴሎች ውስጥ ኤክስፒሪየንሱ ምንድነው?
ኢቫሉዌተሮች ገብተው እስከሚወጡ ጊዜ ድረስ ሳይታወቁ ኤርፖርት ከደረሱ በኋላ ኢቫሉዌተር ነን ብለው ሪፖርት ሰጥተው ተመልሰው ይወጣሉ። አሁን እንደዚህ አይነት ኢሹዎች ዝግጅት ይፈልጋሉ። ስለዚህ በማንኛውም ሰዓት ዝግጁ መሆን ማለት በማንኛውም ሰዓት። ስለዚህ የሚቀጥለው አመት ለሚደረግ ዝግጅት በተለይ ከኮቪድ ጋር በተያያዘ በተለይ ከሴፍቲ ጋር በተያያዘ ካሁኑ ቅድመ ዝግጅት አድርጎ የጥንቃቄ እርምጃዎችን መውሰድና በደንብ ተጋግዞ ያን ነገር ሰክሰስፉል እንዲሆን ማድረግ ይቻላል። ለነሱ ሲባል አይደለም ይሄ የሚደረገው፣ በነገራችን ላይ ለራሳችንም ሲባል ነው። ምክንያቱም የኮንፈረንስ ቢዝነስ ወይም የማይስ ቱሪዝም ተከታታይነት እንዲኖረው የምንፈልገው፣ በአመታት ውስጥ ከፍተኛ ገቢ እንዲያመጣ ነው የምንፈልገው። ለዚህ ነው እንግዲህ አሁን እንግዶቻችንን እየጠበቅን ባለንበት ሁኔታ ውስጥ የኮንፈረንስ ተሳታፊዎችንም የተጋበዙትንም እንግዶቻችን ወደ ሀገር ውስጥ ስንጠብቅ ሰዎች ሊዝናኑ ብቻ አይደለም የሚመጡት። ትልቁ አሁን የኮንፈረንስ ቢዝነስ ሚስጥር ከሚመጡት ሰዎች ውስጥ ማለት ነው ከ40% በላይ የሚሆኑት ተመልሰው ወደዛ ሀገር የሚሄዱ ሰዎች ናቸው። የበፊት ጥናቶች የሚያሳዩት ለምንድነው ሰዎች ለስብሰባ ይሄዳሉ፣ ከዛ ተመልሰው ለሌጀር ይሄዳሉ፣ ለመዝናናት ይመጣሉ፣ ሀገር ለመጎብኘት ይመጣሉ። ስለዚህ እኛ ሀገር ያሉትን ዴስቲኔሽኖች ካሁኑ ዝግጅት አድርጎ ፕሮግራሞችን ማሳየት ያስፈልጋል። ስለዚህ ለኮንፈረንስ የሚመጡ ሰዎች ሂስቶሪካል ፕሌስን በእንትን አይደለም መጎብኘት ያለባቸው፣ እንደ ቢዝነስ እንዲቆጥሩት ነው ማሳየት ያለብን እንጂ የገንዘብ ኮንስትሬኖች ስላሉ ችግሮች ስላሉ ሰዎች ገንዘባቸውን ስፔንድ በቀላሉ አያረጉም። አሁን እንደ ፓኬጅ አድርጎ ማሰብ አለባቸው። እንደ ፓኬጅ ማድረግ ያስፈልጋል። ግን ከዚህ በኋላ እንደ ድሮ ከሰዎች ኪስ ውስጥ ገንዘብ ፈልቅቆ ማውጣት ቀላል ጊዜ የሚሆንበት አይደለም። ቻሌንጁ የኛም ብቻ አይደለም የነሱም ችግር ስለሆነ ገንዘብ መቆጠብ ይፈልጋሉ። ስለዚህ ያንን ቴክኒካል ዌዎች ተጠቅሞ ኮንፈረንሱን ሰክሰስፉል ማድረግ ይቻላል። ምናልባት ከዚህ ጋር ተያይዞ እንግዲህ እንዲህ አይነት ውጤት ላይ ለመድረስ ወይም ደግሞ ውጤታማ ነገር ለማግኘት ብቻ መንቀሳቀስ ለውጥ ያመጣም ብለን እናስባለን እና ምናልባት ኢትዮጵያ ጉባኤዎችን ስታስተናግድ ወይም ደግሞ ጉባኤው እንዲስተናገድ ያደረገው አካል አለ። ለምሳሌ አሁን ቀደም ሲል እንዳነሳ ነው እኛ የኢንተርኔት አስተዳደር ጉባኤ እንድታዘጋጅ የኢኖቬሽንና ቴክኖሎጂ ሚኒስቴር ነው ይፋ ያደረገውና ከዚህ ጋር ተያይዞ እንግዲህ በቅንጅት ከመስራት ረገድ ምን ይጠበቃል? እንዲሁም ደግሞ እንዲህ አይነት ጉባኤዎች ተዘጋጅተው በሌላ ጊዜ ደግሞ መሰል የሆኑ ጉባኤዎች ወደ ሀገራችን እንዲመጡ ለማድረግ በቅንጅት መስራት ጋር ተያይዞ ያላችሁ ነገር ምንድነው? ምንስ መሰራት አለበት ብለው ያምናሉ? ኤግዛክትሊ ይሄ ነው ዋናው ነገር። ይሄ ሚኒስቴር መስሪያ ቤት ኮንፈረንሱን ተሳክቶለት ወደዚህ ሀገር እንዲመጣ አድርጓል። እንግዲህ በተለያየ መንገድ ሙከራዎች ተደርገዋል። የቆዩ ሙከራዎች ናቸው፣ በቀላሉ የሚገኙ ኮንፈረንሶች አይደሉም። የኢትዮጵያ ኮንቬንሽን ቢሮ ይባላል። ከኮንቬንሽን ቢሮ ጋር ጆይን አድርጎ መስራት ያስፈልጋል ካሁኑ ማለት ነው። ሬቶች ዲክሌር የሚደረጉት ዛሬ ነው። ዋጋ የሚቀጥለው አመት ዋጋ ዛሬ ነው የሚወጣው። ኮስቶች የሚወጡት አሁን ነው። ስለዚህ አብሮ ተቀናጅተው መስራት አለባቸው። የሚኒስቴር መስሪያ ቤቶች ከኮንቬንሽን ቢሮ ጋር በጋራ ሲሰሩ ብቻ ነው ኮንፈረንስ ተከታታይ ሆኖ መምጣት የሚችለው። ምክንያቱም የኮንቬንሽን ቢሮ አሁን ምን እየሰራ እንደሆነ እናውቃለን። የሬት ዝግጅቶች እያዘጋጁ ነው፣ ፓኬጆች እያዘጋጁ ነው። አገሪቷ ያላትን ሪሶርስ እየተለዩ ነው ያሉት። እነዚህ የሚለዩትን ሪሶርሶች እንዴት አድርገን ለኢንተርናሽናል ኮንፈረንስ እንጠቀምበታለን የሚለውን ነገር ዝግጅት እየተደረገ እንደሆነ በዳታቤዝ ደረጃ እናውቃለን። እነዚህን ፕሮግራሞች ከቱሪዝም ሚኒስቴር ጋር በጋራ መስራት ያስፈልጋል። ኮንፈረንስ ሚኒስቴር መስሪያ ቤት ብቻውን መስራት የለበትም። የሚኒስቴር መስሪያ ቤት ስራ አይደለም። በነገራችን ላይ ኮንፈረንሶች መዘጋጀት ያለባቸው በኮንቬንሽን ቢሮ በኩል በጋራ ነው መሰራት ያለባቸው። ግን በፊት እንደሚደረገው አይነት ጥረት ሚኒስቴር መስሪያ ቤቱ ኮንፈረንሱን ሊያመጣው ይችላል። በጋራ ግን ካልተሰራ ሰስቴኔብል የሆነ ግሮዝ ሊኖረው አይችልም ማለት ነው። ስለዚህ ሁሉም በተበጣጠሰ ሁኔታ ነው ጥረት የሚያደርገው ማለት ነው። ስለዚህ የቱሪዝም ሚኒስቴር በተለይ የኮንቬንሽን ቢሮ እዚህ ላይ ትልቅ ሚና አለው ብዬ ነው። በጣም ነው የምናመሰግነው። እንግዲህ ጥሩ ቆይታ ነው ያደረግነው። በቀደም ሲል ምርሶም ተናግሮታል። ኢትዮጵያ እንደዚህ አይነት ኮንፈረንሶችን በስኬት የማስተናገድ ትልቅ ልምድ አላት። ይሄም ደግሞ አሁን ቀደም ሲል ለማንስተናል የኮሮና ከዛ በኋላ ጦርነቱም ነገር
የሆቴሉም የኮንፈረንስ ቱሪዝም ዘግቶ ነበር። አሁን የተከፈተ እድል ነው። እንደ አዲስ ሌላ ገጽታችንን እናሳይበት አዲስ ማንነታችንን እናሳይበት ስለሆነ በስኬት ይጠናቀቃል ብለን ተስፋ እናደርጋለን። የኡዚ ቢዝነስ እና ሆስፒታሊቲ ማኔጂንግ ዳይሬክተር አቶ ቁም ነገር ተከተል በጠዋት እዚህ ድረስ መጥተው ለሰጡ ማብራሪያ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልዎ። ተመልሰናል ተመልካቾቻችን። ሌላኛው ጉዳያችን እንመለከታለን። ሌላኛው ጉዳያችን እለቱን በታሪክ የምናስታውስበት ነውና ለዛሬ ደግሞ አንድ ታሪክ መርጠናል። ታሪካችን እንግዲህ ኢትዮጵያን በፕሬዝዳንትነት ስላገለገሉ አንድ ግለሰብ የሚቃኝ ይሆናልና ምናልባት ከዚህ ጋር ተያይዞ እኚህ ፕሬዝዳንት በኢትዮጵያ ፕሬዝዳንትነት ዘመናቸው በርካታ ስራዎችን ሰርተዋል። ከዛ ባለፈ ግን ኢትዮጵያን ስርዓት እንኳን ቢቀያየር በእነዚህ በተቀያየሩ ስርዓቶች ውስጥ ሀገርን አገልግለዋል በስልጣን ዘመናቸው ማለት ነው። ከዛ ባለፈ ኢትዮጵያን ከወታደርነት እስከ ፕሬዝዳንትነት የመሩም ታላቅ ሰው ናቸውና ስለነዚህ ሰው ውልደት ልክ በዛሬው ቀን ነውና የተወለዱት ወደ ኋላ መለስ ብለን ታሪክን እንቃኛለን። ለሀገርና ለወገን በጣም ትልቅ ፍቅር አላቸው። በወታደርነት ደግሞ ከመቶ አለቅነት እስከ ፕሬዝዳንትነት ድረስ አገልግሏል። በተለይ በአርሚ አቪዬሽን ውስጥም ትልቅ አስተዋጽኦ የነበራቸው ሰው ናቸው። ከዛም ባሻገር በአካባቢ ጥበቃ ላይ ያሳረፏቸው አሻራዎች እንዲህ በቀላሉ የሚወሱ አይደሉም። የቀድሞው የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ግርማ ወልደ ጊዮርጊስ የተወለዱት ልክ በዛሬው ዕለት ታህሳስ 19 1917 ዓመተ ምህረት ነበር። የአካባቢ ጥበቃ ጠንካራ ተሟጋች ናቸው። የእሳቸው ሌጋሲ በብዙዎች ዘንድ ሰርጾ ቀጥሏል ብሎ ማሰብ ይቻላል። የቀድሞው ፕሬዝዳንት መስከረም 28 1994 ነበር የኢፌዴሪ ፕሬዝዳንት ሆነው በተወካዮች ምክር ቤት የተመረጡት። በተለይም ለ12 ዓመታት እስከ 1994 እስከ 2006 ዓመተ ምህረት ኢትዮጵያን በፕሬዝዳንትነት መርተዋል። በነገራችን ላይ ኢትዮጵያን በፕሬዝዳንትነት ይምሩ እንጂ ከሰራቸው ስራዎች ባለፈ በኤርትራ ሲቪል አቪዬሽን አስተዳደር ውስጥ በኃላፊነትም እንደዚሁ አገልግለዋል። ሰይፉ ገብረ ጻዲቅ ደግሞ የኚህን ሰው ውልደት ወደ ኋላ መለስ ብሎ ታሪክን ያስታውሰናል። እሱን ተከታትለን ተመልሰን እንገናኛለን። በኢትዮጵያ የፖለቲካ ታሪክ ረጅም ጊዜያትን ያገለገሉት በበጎ ስራ ውስጥም ሰፊ አበርክቶት የሰጡት የቀድሞው ፕሬዝዳንት ግርማ ወልደ ጊዮርጊስ የተወለዱት በዚህ ቀን ነበር ታህሳስ 19 1917 ዓ.ም። ከልጅነት የቤተ ክህነት ትምህርት በኋላ በ1926 የተፈሪ መኮንን ትምህርት ቤትን ተቀላቀሉ። ፋሺስት ጣሊያን ወረራ ጊዜ ደግሞ ስኮላ ፕሪንሲፔ ሞንቴ በተባለው ትምህርት ቤት ጣሊያንኛን ያጠኑት ግርማ ወልደ ጊዮርጊስ በሆላንድ የአስተዳደር ሙያን፣ ከስዊድን የአየር ትራፊክ አስተዳደር፣ ከካናዳ የአየር ትራፊክ ቁጥጥር ስልጠናን ወስደዋል። የሁለታ ወታደራዊ ማሰልጠኛ ምሩቅ የሆኑት የቀድሞ ፕሬዝዳንት በወታደርናው ዓለም የአየር ኃይል ባልደረባና የመቶ አለቅነት ማዕረግ የነበራቸው ሲሆን በኢትዮጵያ የሬዲዮ መገናኛ ውስጥም ሰርተዋል። በአየር መቃወሚያና በረራ መቆጣጠሪያ በረዳት መምህርነት አገልግለዋል። በኤርትራ የሲቪል አቪዬሽን አዛዥ፣ የንግድ ኢንዱስትሪና ፕላን ሚኒስቴር ዳይሬክተር ጄኔራል ሆነው ያገለገሉት ግርማ ወልደ ጊዮርጊስ በ1953 የኢትዮጵያ ፓርላማ አባል ሆኑ። የፓርላማው ፕሬዝዳንት ነበሩ። ሀገራቸው የዓለም አቀፍ ፓርላማ አባል እንድትሆን የበኩላቸውን ጥረት ያደረጉት እኚህ አንጋፋ ፖለቲከኛ በ52ኛው የዓለም አቀፍ የፓርላማ ጉባኤ ላይ የሀገራቸውን ልዑክ በመምራትና ተቀዳሚ ፕሬዝዳንት በመሆን ሰርተዋል። በ1993 በበቾ ወረዳ የህዝብ ተወካዮች ምክር ቤት ምርጫ በግል በመወዳደር አሸንፈው እንደገና ወደ ህዝብ ተወካይነቱ ተመለሱ። ግርማ ወልደ ጊዮርጊስ መስከረም 28 1994 በህዝብ ተወካዮች ምክር ቤት ተመርጠው ቃለ መሐላ በመፈጸም የኢፌዴሪ ፕሬዝዳንት ሆኑ። የራሳችንን ፕሮጀክቶች ዘላቂነት ባለው አስተማማኝ የሀገር ውስጥ የፋይናንስ በመታገዝ ለማስፈጸም እንችል ዘንድ አገራዊ ቁጠባችንን በከፍተኛ ፍጥነት ማጠናከር አጣዳፊ ሆኖ ይገኛል። ከዚያን ጊዜ አንስቶ እስከ 2006 ለ12 ዓመታት በፕሬዝዳንትነት አገልግለዋል። የአካባቢ ጥበቃ ጠንካራ ተሟጋቹ የቀድሞ ፕሬዝዳንት ከሀገር ውስጥ አማርኛ፣ ትግርኛ፣ ኦሮምኛ፣ ከውጪ ጣሊያንኛ፣ እንግሊዝኛ፣ ፈረንሳይኛ ቋንቋዎችን ይናገሩ ነበር። ከወታደርነት እስከ ፕሬዝዳንትነት የሚወዷትን ሀገራቸውን ያገለገሉት አንጋፋው ባለ ታሪክ በ94 ዓመታቸው ከዚህ ዓለም በሞት ተለይተው ታህሳስ 10 2011 በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሥርዓተ ቀብራቸው ተፈጽመዋል።
ተመልሰናል ተመልካቾቻችን ከኢትዮጵያ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጤና ይስጥልኝ ኢትዮጵያ ዝግጅታችን ወደ እናንተ እየደረሰ ይገኛል። የተለያዩ ጉዳዮችን ያነሳን ነው። በተለይም ከሀገር ውስጥም የምንዳስሳቸው እዚህ ስቱዲዮ እንግዳ ጋብዘን ሐሳቦችን የምናነሳበት ሁለት ጉዳዮችን ማድረስና እንደዚሁም ዕለቱን በታሪክ እስከ 3 ሰዓት ድረስ እንቀጥላለን ማለት ነው። እስከ 3 ሰዓት ድረስ እንቀጥል ደግሞ ሌሎች የምናነሳቸው ጉዳዮች አሉ። የቢዝነስ፣ የስፖርት እንዲሁም ደግሞ የተመረጡ ዓለም አቀፍ መገናኛ ብዙሃን በፊት ገጾቻቸው ምን ጉዳዮችን አነሱ፣ በማህበራዊ ትስስር ገጾች ሴትኞቹ ትኩረት ስበው ሐሳብና አስተያየት ተሰጠባቸው ስንልም እንጠይቃለን። ስለዚህ የመጀመሪያው ምዕራፋችንን ሳናጠናቀቅ የአየር ትንበያ መረጃችን እንደተጠበቀ ነውና ምናልባት ወደዛ እንለፍ። ወደዛ እንለፍ። የስፖንሰራችን መልእክት ተከታትለን የአየር ሁኔታ እንከታተላለን። ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በዚህ ፈጣን ዓለም ጊዜውን ቆጥበው የወጠኑትን ለማሳካት ለሀገር ውስጥም ሆነ ለውጭ ጉዞ የአየር ትራንስፖርትን ምርጫው ሲያደርጉ ብርሃን ባንክ ደግሞ በማንኛውም ጊዜ ካሉበት ቦታ ሆነው ለአየር ጉዞ ትኬቶ በኢቲኬቲንግ አገልግሎቱ ክፍያውን በማቀላጠፍ ያግዞታል። በኢትዮጵያ አየር መንገድ ለሚያደርጉት በረራ ወይንም በጉዞጎ በኩል ሌሎች ዓለም አቀፍ አየር መንገዶችን ዋጋቸውን አወዳድረው በመረጡት አየር መንገድ ለመብረር ሲያስቡ በቀጥታ በብርሃን ባንክ ሞባይል ወይም ኢንተርኔት ባንኪንግ አሊያም አቅራቢያው በሚገኝ የባንካችን ቅርንጫፍ ተጠቅመው የትኬት ክፍያውን ያቀላጥፉ። አዎ በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በብርሃን ኢቲኬቲንግ የበረራ ክፍያ አገልግሎት በመጠቀም ውድ ጊዜውን ይቆጥቡ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በዚህ ፈጣን ዓለም ጊዜውን ቆጥበው የወጠኑትን ለማሳካት ለሀገር ውስጥም ሆነ ለውጭ ጉዞ የአየር ትራንስፖርትን ምርጫው ሲያደርጉ ብርሃን ባንክ ደግሞ በማንኛውም ጊዜ ካሉበት ቦታ ሆነው ለአየር ጉዞ ትኬቶ በኢቲኬቲንግ አገልግሎቱ ክፍያውን በማቀላጠፍ ያግዞታል። በኢትዮጵያ አየር መንገድ ለሚያደርጉት በረራ ወይንም በጉዞጎ በኩል ሌሎች ዓለም አቀፍ አየር መንገዶችን ዋጋቸውን አወዳድረው በመረጡት አየር መንገድ ለመብረር ሲያስቡ በቀጥታ በብርሃን ባንክ ሞባይል ወይም ኢንተርኔት ባንኪንግ አሊያም አቅራቢያው በሚገኝ የባንካችን ቅርንጫፍ ተጠቅመው የትኬት ክፍያውን ያቀላጥፉ። አዎ በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በብርሃን ኢቲኬቲንግ የበረራ ክፍያ አገልግሎት በመጠቀም ውድ ጊዜውን ይቆጥቡ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። እንግዲህ በክፍል 1 ጤና ይስጥልኝ ኢትዮጵያ ፕሮግራማችን የተለያዩ ርዕሰ ጉዳዮችን አንስተናል። በተለይ ደግሞ 1 ሚሊዮን ኢትዮጵያን ትውልድ ኢትዮጵያና ኢትዮጵያ ወዳጆች ወደ ሀገር ቤት እንዲመጡ በቀረበው ጥሪ መሰረት በርካቶች ወደ ሀገር ቤት እየገቡ ነው። በአዲስ አበባ የሚገኙ ሆቴሎች ምን ዝግጅት እያደረጉ ነው ስንል ወይዘሮ አስቴር ሰለሞን የሆቴል ባለንብረቶች ማህበር የንግድ ዘርፍ ፕሬዝዳንት ናቸው። እሳቸውን እዚህ ጋብዘን ሰፊ ቆይታ አድርገናል። ሁሉም በራሱ ከ30% ጀምሮ ቅናሽ በማድረግ እንግዶችን በኢትዮጵያዊ መስተንግዶ ለማስተናገድ ሁሉም ሆቴሎች በየራሳቸው አቅም እንዳላቸው ኮከብና ደረጃ መስተንግዶ ያደርጉ እንደሆነ ነግረውናል። እንደዚሁም ደግሞ ወደ ኮንፈረንስ ቱሪዝም ተሻግረን የኢኖቬሽንና ቴክኖሎጂ ሚኒስቴር ኢትዮጵያ
ኢንተርኔት አስተዳደር ጉባኤን የምታስተናግድበትንም ቃኝተን ነበር። በተለይም ደግሞ ኢትዮጵያ የኢንተርኔት አስተዳደር ጉባኤን በ2022 እንድታዘጋጅ መመረጧን ተከትሎ በተለይም በሀገሪቱ ምን ይዞ ይመጣል፣ ከዛ ባለፈ ደግሞ እንደዚህ አይነት መሰል ጉባኤዎች ደግሞ እንዲዘጋጁ እንዲመጡ ወደ ኢትዮጵያ ማለት ነው ምን መደረግ አለበት፣ በቅንጅት ከመስራት ረገድስ እንዴት ነው መሰራት ያለበት፣ ምን አይነት ዝግጅት መደረግ አለበት የሚለውን እዚህ ስቱዲዮ እንግዳ ጋብዘን ሐሳቦችን አንስተናል። ከዛ ባለፈ ደግሞ እለቱን በታሪክ ወደ ኋላ መለስ ብለን በተለይም ለ12 ዓመታት ኢትዮጵያን በፕሬዝዳንትነት ስላገለገሉ የቀድሞ የኢፌዴሪ ፕሬዝዳንት ግርማ ወልደጊዮርጊስ ውልደት አንስተን ወደ ኋላ መለስ ብለን ቃኝተናል። በተለይም ደግሞ በፕሬዝዳንት ዘመንነታቸው ወይም ደግሞ 12 ዓመታት ኢትዮጵያን በፕሬዝዳንትነት ሲያገለግሉ ምን አይነት ስራዎችን ሰርተዋል፣ ከዛ ባለፈ ደግሞ በስርዓት መለዋወጥ ውስጥ ራሱ እሳቸው በስልጣን ላይ ቆይታ ነበራቸውና ምናልባት በዚህ የስርዓት መለዋወጥ ውስጥ ሀገሪቱን እንዴት አገለገሉ፣ ኢትዮጵያን ሲያገለግሉ ከወታደርነት ተነስተው ነው እንግዲህ እስከ ፕሬዝዳንትነት ዘመን የደረሱትና እኚህ ሰው ምን ያህል ሰርተዋል የሚለውንም በእለቱን በታሪክ ቃኝተናል። ፕሬዝዳንት ግርማ ወልደጊዮርጊስ እንግዲህ በመቶ አለቅነት ከወታደርነት ጀምሮ ከኢትዮጵያ አየር ኃይል ጭምር በጣም በርካታ ቦታዎች ውስጥ አገልግሏል። ብዙ ሙያዎችንም እንደዚሁም ሰርተዋል። መልቲሊንጓል የሚባል ወይ ደግሞ ብዙ ቋንቋ ተናጋሪ ናቸው። አማርኛ፣ ትግርኛ፣ ኦሮምኛ ከሀገር ውስጥ ከውጭ ደግሞ ወደ 6 እንግሊዝኛ፣ ፈረንሳይኛ፣ ጣሊያንኛ አቀላጥፎ መናገር የሚችሉ በጣም ብሩህ አእምሮ የነበራቸው ሰው ናቸው። በአካባቢ ጥበቃ ላይ ጉልህ አስተዋጽኦ ያበረከቱ ሰው ናቸው። ታህሳስ 19 በዛሬው ዕለት ነበረ በ1917 ዓ.ም የተወለዱት። በ94 ዓመታቸው በተወለዱበት ወር ውስጥ በታህሳስ 10 ነበር ህይወታቸው ያለፈው ማለት ነው። ቋሚ የሆነ የማያልፍ ስም ተክለው ያለፉ ታላቅ ኢትዮጵያዊ ናቸው። አሁን 2 ሰዓት ሆኗል። ዋና ዜናዎችን በድጋሚ ሰናይ ሰይፉ ታሰማና በክፍል 2 መልሰን እንገናኛለን። ሰናይ ጤና ስለሚወድቀኝ ይስጥልኝ እንደምቆያችሁ እኔ መስገና መቅጠል ሻለሽ አመሰግናለሁ። በድጋሚ እንደምናደራችሁ ተመልካቾቻችን የሰዓቱን አጫጭር ዜናዎች ወደ እናንተ እናቀርባለን። ወደ ኢትዮጵያ ለሚመጡ የዲያስፖራ አባላት ከሚያደርጉት መስተንግዶ ጎን ለጎን ጉብኝት የሚያደርጉበትን ፓኬጅ ማዘጋጀታቸውን በአዲስ አበባ የሚገኙ ሆቴሎች ገለጹ። ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገር ቤት ቆይታቸው የማይረሳ ጊዜ እንዲያሳልፉ ጥሩ ዝግጅት እያደረጉ መሆኑንም ኢዜአ ያነጋገራቸው በመዲናዋ የሚገኙ ሆቴሎች ገልጸዋል። አብዛኞቹ የዲያስፖራ አባላት ከቤተሰብና ከሀገርኛ ትዝታዎች ርቀው የቆዩ በመሆናቸው በምንሰጣቸው አገልግሎቶች ትዝታዎቻቸውን የሚመልሱ መርሃ ግብሮች ቀርጸናል ይላሉ ሆቴሎቹ። ባህላዊ እሴቱን የጠበቀ የቡና ስነ ስርዓት፣ ባህላዊ ምግቦችና ዝግጅቶች ከመርሃ ግብሮቹ መካከል ይገኙበታል። ኢትዮጵያ በቀጣዩ የፈረንጆቹ ዓመት 2022 የኢንተርኔት አስተዳደር ጉባኤን እንደምታስተናግድ የኢኖቬሽንና ቴክኖሎጂ ሚኒስቴር አስታወቀ። ጉባኤው በኢትዮጵያ መካሄዱ በቴክኖሎጂ ዘርፍ ሀገሪቱ ያለችበትን ደረጃ የሚያሳይ ነው ተብሏል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሁሪያ አሊ ኢትዮጵያ ጉባኤውን እንድታዘጋጅ የተመረጠችው በቴክኖሎጂው ዘርፍ ባሳየችው መሻሻል ነው ብሏል። የጉባኤው ተሳታፊዎች ከተለያዩ ሀገራት የሚመጡ በመሆኑ የሀገሪቱን መልካም ገጽታ ለማሳየት ሚናው የጎላ መሆኑን ተጠቅሷል። የኢንተርኔት አስተዳደር ጉባኤው በመጪው ህዳር ወር ይካሄዳል ተብሏል። ዘገባው የሪፖርተራችን በቀለ ተመስገን ነው። እለቱን በታሪክ የፖለቲካ መስኩን ጨምሮ ሀገራቸውን በተለያዩ ኃላፊነቶች ያገለገሉት የቀድሞ ፕሬዝዳንት ግርማ ወልደጊዮርጊስ በዚህ ቀን ነበር ታህሳስ 1917 የተወለዱት። የሆለታ ወታደራዊ ማሰልጠኛ ምሩቅ የሆኑት ግርማ ወልደጊዮርጊስ በአጼ ኃይለ ሥላሴ ዘመነ መንግስት በ1953 የያኔው ፓርላማ አባል የሆኑ ሲሆን የፓርላማው ፕሬዝዳንት ሆነው አገልግለዋል። የአካባቢ ጥበቃ ጠንካራ ተሟጋች የሆኑት የቀድሞ ፕሬዝዳንት መስከረም 28 1994 ነበር የኢፌዴሪ ፕሬዝዳንት ሆነው በህዝብ ተወካዮች ምክር ቤት የተመረጡት። እስከ 2006 ዓ.ም ለ12 ዓመታት ሀገራቸውን በፕሬዝዳንትነት አገልግለዋል። ወደ ውጭ ዜና አልፋለሁ። አሜሪካን የፖለቲካና ዓለም አቀፍ ምጣኔ ሀብት ላይ ያላትን የበላይነት ለማስጠበቅ ስትል ሰብአዊ መብትን ፖለቲካዊ በማድረግ እንደምትጠቀምበት በቻይና የሰብአዊ መብት ጥናት ማህበር አማካኝነት የወጣው ሪፖርት አመለከተ። ሪፖርቱ የአሜሪካ ድርጊት ዓለም አቀፍ የሰብአዊ መብት አስተዳደርን መሰረቶችን እንደሚሸረሽርና
ዓለም አቀፍ የሰብአዊ መብት አመንኪዮም በከፍተኛ ደረጃ ስጋት ላይ የሚጥል ነው ተብሏል። አሜሪካን በሰብአዊ መብቶች ላይ ያላትን ታሪካዊ ምልከታ እንደሚያሳየው በቀድሞዎቹ ጊዜያትም ሆነ በዓለም ዙሪያ የሰብአዊ መብትን እንደ ፖለቲካ ትግል መጠቀሚያነት እንደምትመለከት ጥናቱ ጠቅሷል። ዘገባው የጂኒዋ ነው። በአውስትራሊያ ኒው ሳውዝ ዌልስ ግዛት ሲድኒ ከተማ በኦሚክሮን ቫይረስ የመጀመሪያው ሞት መመዝገቡን የኒው ሳውዝ ዌልስ ግዛት የጤና ቢሮ ኃላፊ ገለጹ። በቫይረሱ የሞቱት የ80 ዓመት ወንድ አዛውንት ሲሆኑ የኮቪድ-19 ክትባት 2 ቢሰጣቸውም ተጓዳኝ በሽታ ስለነበረባቸው መትረፍ አልቻሉም ነው የተባለው። የሀገሪቷ ግዛት በበሽታው የሚያዙ ሰዎች ቁጥር በፍጥነት እየጨመረ በመምጣቱ ምክንያት ቤት ውስጥ ማስክ ማድረጉ ግዴታ መሆኑ ተገልጿል። እስካሁን በአውስትራሊያ ከጥር 25 ጀምሮ በቫይረሱ የሞቱት ሰዎች ቁጥር 2196 ደርሷል ነው የተባለው። ዘገባው አናዶል ኤጀንሲ ነው። ለጤና ይስጥልኝ የተዘጋጁ አጫጭር መረጃዎች እነዚህ ነበሩ። መልካም ቆይታ ይሁንላችሁ። በእኔ በኩል ጨርሻለሁ። እናመሰግናለን። ከአጫጭር ዜናዎቻችን ተመለስን። ወደ ምዕራፍ 2 ነው የምንሻገረው። በምዕራፍ 2 እንግዲህ የውጭ ጉዳዮችን እንዳስሳለን። ከዛ ባለፈ ቢዝነስ፣ ስፖርትም እንደዚህ ወደ ተመልካቾቻችን የሚደርሱ ነው የሚሆነው። ከነዚህ ዝግጅቶቻችን አስቀድመን አንድ የውጭ ጉዳይ እንመለከታለን። ወደ ኬንያ ይወስደናል። በኬንያ በተለይም ፓንኬክ የተሰኙ የኤሊ ዝርያዎች እንግዲህ እየተመናመኑ ስለመምጣታቸው ተገልጿልና ይሄንን እንዳስሳለን። የኤሊ ዝርያዎችን ከጥፋት ለመታደግ የተለያዩ ስራዎች እየተከናወኑ መሆኑን የኬንያ የዱር እንስሳት ጥበቃ አስታውቋል። ተስፋዬ ጫኔ ነው ያሰናዳው። ዓለም አቀፉ የተፈጥሮ ሀብት ጥበቃ ህብረት እንደሚለው ፓንኬክ የሚል ስያሜን የተሰጣቸው የኤሊ ዝርያዎች ቁጥራቸው በእጅጉ ተመናምኖ የመጥፋት አደጋ ተደቅኖባቸዋል። እነዚህ የኤሊ ዝርያዎች በተፈጥሯቸው ከሌሎች የኤሊ ዝርያዎች የተለዩና ቆዳቸው የተሻለ ተፈላጊነት ያለው ስለመሆኑም ነው መረጃዎች የሚያመለክቱት። ያም ሆኖ ግን እነዚህ የኤሊ ዝርያዎች የሚኖሩበት አካባቢ አደጋ ውስጥ እየገባ መጥቷል። በተለይ ደግሞ የአለት መፈረካከስ፣ የደን መመንጠርና የእርሻ መሬት መስፋፋት እንዲሁም የተደራጀ ህገወጥ ንግድ ለመጥፋታቸው ቀዳሚ መንስኤ መሆናቸውን የኬንያ የዱር አራዊት ጥናትና ምርምር ኢንስቲትዩት ዋና ዳይሬክተር ፓትሪክ ኦሞንዴ አስረድተዋል። በአንዳንድ የአውሮፓ ሀገራትና በአሜሪካ የሚገኙ ዜጎች እነዚህ ኤሊዎችን እንደ መዝናኛ ስለሚጠቀሟቸው በብዛት ይገዟቸዋል። ስለዚህ አንዳንድ ግለሰቦች ከዚህ ተጠቃሚ ለመሆን ለዓለም አቀፉ ገበያ በህገወጥ መንገድ ያቀርባሉ። ይህ ደግሞ ለኤሊዎቹ መመናመን ትልቅ ፈተና ሆኖብናል። የህዝብ ቁጥር መጨመርና የደን መመንጠርም ለኤሊዎቹ ዝርያዎች መጥፋት ሌላኛው ምክንያት ነው ማለት ይቻላል። ፓንኬክ የተሰኙትን እነዚህ የኤሊ ዝርያዎችን መሸጥ በዓለም አቀፍ የእንስሳት አያያዝና ጥበቃ ስምምነቶች መሰረት የተከለከለ ተግባር መሆኑንም በይፋ ተቀምጧል። ነገር ግን ኤሊዎቹን በስፋት ለህገወጥ ንግድ የማቅረቡ እንቅስቃሴ በሰፊው ተጠናክረው መቀጠሉን ተከትሎ የችግሩ አሳሳቢነት እየጎላ መምጣቱ ተገልጿል። በተለይ እነዚህን ኤሊ ዝርያዎች መሸጥ የሚከለክለው ህግ በፈረንጆቹ የዘመን ቀመር 2019 ከመጽደቁ አስቀድሞ በርካታ አርሶ አደሮች በዚህ ዘርፍ ተሰማርተው እንደነበርና በስፋት እያረቡ እንዲሸጡና ጎን ለጎን ዝርያዎችን እንዲያስፋፉ ሊፈቀድላቸው ይገባልም ተብሏል። የግል አርሶ አደሮች ጎን ለጎን እነዚህ የኤሊ ዝርያዎችን እንዲያረቡ ሊበረታቱ ይገባል። ምክንያቱም ይሄን ሲያደርጉ አንደኛ በእንስሳት ላይ የሚደርሰውን ጫና ይቀንሳል፣ ሁለተኛ ደግሞ በእርሻ ብቻ ከሚሰማሩ ይልቅ እነዚህ ኤሊዎችን በማርባት ተጨማሪ ገቢ ማግኘት ይችላሉ። ነገር ግን በዘርፉ ፍቃድ ሊኖራቸው ይገባል። እነዚህ የኤሊ ዝርያዎች ለመራባት ረጅም ዓመታት እንደሚወስድባቸው መረጃዎች ያመለክታሉ። በተለይ ደግሞ አንድ የፓንኬክ ኤሊ ዝርያ እንቁላል መጣል ለመጀመር ከ5 እስከ 9 ዓመታት የሚፈጅበት ሲሆን በአንድ ዓመት ውስጥም አንድ ወይም ደግሞ 2 እንቁላል ብቻ ነው የሚፈለፍለው። በኬንያ የሚገኙ አርሶ አደሮችም እነዚህን የኤሊ ዝርያዎች ከጥፋት ለመታደግ አዳዲስ የኤሊ ፓርኮችን በማዘጋጀት ስራዎችን እየሰሩ ይገኛሉ። ከእንስሳት ሕክምና በጥሮታ የተገለለው ፒተር ሞንዱ አሁን ላይ ከናይሮቢ 320 ኪሎ ሜትር ርቀት ላይ የግሉን የኤሊዎች ፓርክ ገንብቶ እየሰራ ይገኛል። ግለሰቡ ሌሎች ኤሊ ዝርያዎችን እያሳደገ በአንድ የኤሊ ዝርያ $20 እያገኘ ሲሆን ጎን ለጎንም ፓንኬክ የኤሊ ዝርያዎችን ቁጥር እያሳደገ ነው። እንደ ጃኮብ ሞቲ ያሉ ተመራማሪዎች ደግሞ እነዚህን በመጥፋት ላይ የሚገኙ የኤሊ ዝርያዎችን ለማስቀጠል የተለያዩ ጥናቶችን በማድረግ ላይ ናቸው።
is not found anywhere else in the world apart from ይሄኛው ከኬንያ ከታንዛኒያና ከዛምቢያ ውጪ በየትኛውም የዓለም ክፍል አይገኝም። ለዚህ ነው ሰዎች እንዲጎበኙት ብለን እዚህ ሙዚየም ውስጥ ያስቀመጥነው። ይህንን ዝርያ በአውሮፓ መሰል ፓርኮች ውስጥ ካገኘኸው ከየትኛውም ሳይሆን ከዚህ የተወሰደ ነው። ለዛ ነው በተለያየ የዓለም ገበያ ተፈላጊ ነው ያልኩ። በቀጣይም እነዚህን ኤሊ ዝርያዎች ቁጥር ለመጨመር በርካታ ስራዎች መከናወን እንዳለባቸው ጠቅሶ የዘገበው አፍሪካ ኒውስ ነው። ተመልሰናል ተመልካቾቻችን። ወደ ቢዝነስ ጉዳያችን እናልፋለን። የተለያዩ የቢዝነስ መረጃዎችን ሊነግረን ደግሞ ሁናቸው ታዬ እዚህ ስቱዲዮ ተገኝቷል። ሁናችሁ እንደምን አድራል? እንዴት አደራችሁ? አለን። እስከምን ጉዳዮችን ትነግረናለህ? አመሰግናለሁ። በቢዝነስ መረጃዎቻችን የአፍሪካ ነጻ የንግድ ቀጠና ስምምነት ትልቅ የገበያ አማራጭ መሆኑን የመቶ ቀን እቅዱ ግምገማ በተካሄደበት ወቅት ተገልጿል። እሱን እንመለከታለን። እንዲሁም በአማራ ክልል በአሸባሪው ህወሓት የተዘረፉና የወደሙ የቢዝነስ ተቋማትን ስራ መልሶ ለማስገባት ወይም ደግሞ ወደ ስራ ለማስጀመር እየተጠኑና እየተዘጋጁ ያሉ ስራዎችን በተመለከተ አንድ መረጃ ይኖርናል። የኢትዮጵያ አየር መንገድ ቦይንግ 737 ማክስን ወደ ስራ ለማስገባት ውሳኔ ማሳለፉንም እንዲሁ ከሀገር ውስጥ የምንመለከተው ርዕሰ ጉዳያችን ነው። የጋምቤላ ገቢዎች አሰባሰብና የአዋሽ ኢንሹራንስንም በተመለከተ በቢዝነስ መረጃዎቻችን የምንመለከታቸው ዋና ዋና ጉዳዮቻችን ይሆናሉ። ወደ ዝርዝሮቹ ከማለፋችን በፊት ግን የቢዝነስ ዘገባ ስፖንሰራችን መልእክት ተከታትለን እንመለሳለን። ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በዚህ ፈጣን ዓለም ጊዜውን ቆጥበው የወጠኑትን ለማሳካት ለሀገር ውስጥም ሆነ ለውጭ ጉዞ የአየር ትራንስፖርትን ምርጫው ሲያደርጉ ብርሃን ባንክ ደግሞ በማንኛውም ጊዜ ካሉበት ቦታ ሆነው ለአየር ጉዞ ትኬቶ በኢቲኬቲንግ አገልግሎቱ ክፍያውን በማቀላጠፍ ያግዞታል። በኢትዮጵያ አየር መንገድ ለሚያደርጉት በረራ ወይንም በጉዞጎ በኩል ሌሎች ዓለም አቀፍ አየር መንገዶችን ዋጋቸውን አወዳድረው በመረጡት አየር መንገድ ለመብረር ሲያስቡ በቀጥታ በብርሃን ባንክ ሞባይል ወይም ኢንተርኔት ባንኪንግ አሊያም አቅራቢያው በሚገኝ የባንካችን ቅርንጫፍ ተጠቅመው የትኬት ክፍያውን ያቀላጥፉ። አዎ በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በብርሃን ኢቲኬቲንግ የበረራ ክፍያ አገልግሎት በመጠቀም ውድ ጊዜውን ይቆጥቡ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የቢዝነስ ዘገባ ስፖንሰራችን ብርሃን ባንክ እናመሰግናለን። ቀዳሚ መረጃ የአፍሪካ ነጻ የንግድ ቀጠና ስምምነት ትልቅ የገበያ አማራጭ በመሆኑ በልዩ ትኩረት ማጠናከር እንደሚገባ የፕላንና ልማት ሚኒስቴር አመልክቷል። ሚኒስቴሩ በተለይም የንግድና ቀጠናዊ ትስስሩን የ100 ቀናት እቅድ አፈጻጸም በገመገመበት ወቅት ነው ይህንን ያስታወቀው። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በአሁኑ ወቅት ካለው ሀገራዊ ሁኔታ አንጻርም ዓለም አቀፍ የምርቶች መዳረሻ መስፋት እንደሚኖርባቸው ነው ያሳሰቡት። በግምገማው ወቅት በመድረኩ ላይ እንግዲህ ጋይ ቡድኑ የተለያዩ ጥያቄዎችን አንስቷል። የንግድና ቀጠናዊ ትስስር ሚኒስትሩ አቶ ገብረ መስቀል ጫላ ምላሽ መስጠታቸውን ነው መረጃዎች የሚጠቁሙት። የሁለትዮሽ ንግድ ግንኙነትና ድርድር፣ የገቢና የወጪ ምርት ሂደት፣ የንግድ ምዝገባ ፍቃድ አገልግሎትን በቴክኖሎጂ ተደራሽ ማድረግና ህገወጥ የኮንትሮባንድ ንግድ ቁጥጥር ላይ ጥሩ አፈጻጸም መታየቱንም በግምገማው ተገልጿል። ነገር ግን አሁን ካለው ወቅታዊ ሁኔታ አንጻር የአፍሪካ ነጻ የንግድ ቀጠና ስምምነት ትልቅ የገበያ አማራጭ ከመሆኑ ጋር ተያይዞ ሰፊ ስራዎች መሰራት እንደሚኖርባቸው ነው በግምገማው ወቅት የተነሳው። መረጃውን ያገኘነው ከኢትዮጵያ ፕሬስ ድርጅት ነው። ሁለተኛው ርዕሰ ጉዳያችን በአማራ ክልል በአሸባሪው ህወሓት የተዘረፉና የወደሙ በርካታ የቢዝነስ ተቋማት አሉ። እነዚህን የቢዝነስ ተቋማት ወደ ስራ ለማስጀመር ጥረት እየተደረገ መሆኑ ተገልጿል። ተቋማቱ ላይ የደረሰውን ጉዳት እንዲሁም ደግሞ የሚያስፈልጋቸውን ድጋፍ የመለየት ስራም በተለያዩ ባለሙያዎች እየተከናወነ እንደሚገኝ ነው የተጠቆመው። ወደ ስፍራው አቅንቶ የነበረው ባልደረባችን ተመስገን ንብረት ተጨማሪ መረጃ አዘጋጅቷል። አሸባሪው የህወሓት ቡድን አማራና አፋር ክልልን ወሮ በቆየበት ጊዜ ለመስማት የሚከብዱ ለማየት የሚዘገንኑ ግፎችን ፈጽሟል። በርካታ ኢኮኖሚያዊ ኪሳራዎችንም አድርሷል። የቻለውን ዘርፏል፣ ያልቻለውንም አውድሟል። የአማራ ክልል መንግስትም በአሸባሪው ቡድንና አጋሮቹ የወደሙ ተቋማትን መረጃ በማደራጀትና አስፈላጊውን ድጋፍ በማድረግ ስራ ለማስጀመር እየሰራ ይገኛል። የአማራ ክልል ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ከ2800 በላይ ተቋማት አሁን ራፍሊ ባለን መረጃ ጉዳት ደርሶባቸዋል የሚል መረጃ አለን። እያንዳንዱ ተቋም ምን ጎደለው የሚለውን በክልል ደረጃ ኮሚቴ ተዋቅሯል። ስለዚህ ይሄ ኮሚቴ ስራውን ጀምሯል። እያንዳንዱ ተቋም ላይ ተንቀሳቅሶ የጎደሉ እንትኖችን የተዘረፉትንም ሙሉ የወደሙትንም በከፊል የወደሙትን በየጉዳት ደረጃቸው እንዲለዩ አቅጣጫ ተቀምጧል። በዚህም የተለያዩ ዲሲፕሊን ያላቸው ከተለያዩ ተቋማት የተውጣጡ ኮሚቴዎች ተዋቅሮ በስምሪት ውስጥ ነው ያሉት።
እነሱ በሚያመጡት መረጃና የጉዳት መጠን ላይ ዝርዝር የጉዳት መጠን ላይ ቆሞ የቀጣይ መንግስት አስፈላጊውን ድጋፎች ማስተካከያዎች በማድረግ እነዚህ ተቋማት ሙሉ በሙሉ ወደ ምርትነት ወይም ደግሞ ወደ አገልግሎት እንዲገቡ ይሰራል ማለት ነው። የተዘረፉና በአካባቢው ማህበረሰብ እጅ የሚገኙ ማሽኖችና የተለያዩ የተቋማት ንብረቶችን በማስመለስ ድርጅቶቹን ወደ ስራ ለመመለስ ጥረት እየተደረገ መሆኑንም የክልሉ ኢንቨስትመንት ቢሮ ኃላፊ ተናግረዋል። የተዘረፉ ንብረቶች አሉ። በተለይ በቀላሉ በቅርቡ የምናገኛቸው ዝም ብሎ አውቆም ይሁን ሳያውቅ ማህበረሰቡ በማህበረሰቡ ውስጥ እንትን ያሉ የተደበቁ አንዳንድ አካላት የዘረፏቸው ሀብቶች ይኖራሉ። ይሄንን ንብረት የማስመለስ ስራዎች ተጀምሯል። ስለዚህ በሁሉም በኮምቦልቻም በደሴም በሌሎችም አካባቢዎች በዚህ ከሚሴም አካባቢ ይሄን ንብረት የማስመለስ ስራዎች ተጀምሯል። ኮሚቴ ተዋቅሯል። የመንግስትም የግልም ተቋማትን ንብረት የዘረፉ አካላት ንብረቱን እንዲመልሱ ማህበረሰቡ ከፍተኛ እንቅስቃሴ እያደረገ ነው። በዚህም ለውጦች እየመጡ ነው ያሉት። ስለዚህ ምናልባት በቀላሉ ወደ ስራ ልናስገባቸው የምንችላቸው እንትኖች ተቋማት እና የሚመለሱ ንብረቶች ማዕከል አድርገን እነሱንም ፈጥረን ወደ ስራ ለማስገባት ጥረት ይደረጋል ማለት ነው። አሸባሪው የህወሓት ቡድን በፈጸመው ዘረፋና ውድመት ምክንያት በአማራ ክልል ብቻ ከ83000 በላይ ዜጎች ከስራ ውጭ መሆናቸውም ተጠቁሟል። ሌላው ርዕሰ ጉዳያችን የኢትዮጵያ አየር መንገድን የተመለከተ ነው። የኢትዮጵያ አየር መንገድ ቦይንግ 737 ማክስ አውሮፕላኖችን ዳግም ወደ ስራ ሊመልስ መሆኑን አስታውቋል። በተለይ አየር መንገዱ አውሮፕላኖችን ለመመለስ ዝግጅቱን እያጠናቀቀ መሆኑና ከጥር 24 2014 ዓ.ም ጀምሮ በረራውን እንደሚቀጥል ነው ይፋ ያደረገው። እንደምናስታውሰው ከ2 ዓመት በፊት መጋቢት 1 2011 ከአዲስ አበባ ወደ ናይሮቢ በረራ እያደረገ የነበረው ቦይንግ 737 ማክስ አውሮፕላን ባጋጠመው የመከስከስ አደጋ እንዲሁም የኢንዶኔዥያው ላይን ኤርስ በተመሳሳይ ባጋጠማቸው አደጋ እነዚህ አውሮፕላኖች ከበረራ ውጭ እንዲሆኑ መወሰኑ ይታወቃል። የኢትዮጵያ አየር መንገድም እንግዲህ ላለፉት 2 ዓመታት እነዚህን አውሮፕላኖች ሳይጠቀም ቆይቷል። የአየር መንገዱ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረማርያም ማክስ 737 አውሮፕላን ዳግም ወደ ስራ ሲመለስም የተለያዩ ሀገራት የአቪዬሽን ቁጥጥር ተቋማት ለአውሮፕላኑ ዳግም የበረራ ፍቃድ ከሰጡ በኋላ እንደሆነም ተናግረዋል። በአሁኑ ሰዓትም እንግዲህ በዓለም ላይ 34 የሚደርሱ አየር መንገዶች አውሮፕላኑን ዳግም እየተገለገሉበት እንደሚገኙም ነው የተጠቆመው። አየር መንገዱ እንግዲህ የቦይንግ 737 ማክስ አውሮፕላን ለመመለስ ከመጨረሻዎቹ አየር መንገዶች ተርታ እንደሚሆን ቃል በገባው መሰረት የዲዛይን ማሻሻያ ስራውና ከ20 ወራት በላይ የፈጀውን ጥብቅ የማረጋገጫ ሂደት ሲከታተል እንደቆየ እንዲሁም አብራሪዎቹ ኢንጂነሮቹና የአውሮፕላን ቴክኒሻኖች የበረራ ባለሙያዎችም በአውሮፕላኑ እርግጠኛ እስከሚሆን ድረስ መጠበቃቸውን ነው የተናገሩት። በቀጣይ 1 ወር ውስጥም ለተጓዦች ተጨማሪ ዝርዝር መረጃዎችን እንደሚያቀርብ ከአየር መንገዱ ያገኘነው መረጃ ያመለክታል። ሌላው ርዕሰ ጉዳያችን የጋምቤላ ክልል ገቢዎች ቢሮን የተመለከተ ነው። የጋምቤላ ክልል ገቢዎች ቢሮ ባለፉት 5 ወራት ከ427 ሚሊዮን ብር በላይ ገቢ መሰብሰቡን አስታውቋል። የቢሮው ምክትል ኃላፊ ወይዘሮ ገነት ኤልያስ ገቢው የእቅዱን 87 በመቶ እንደሚሸፍንና ካለፈው ዓመት ተመሳሳይ ጊዜ ጋርም ሲነጻጸር የ45 ሚሊዮን ብር ብልጫ እንዳለው ነው የተናገሩት። የተሻለ ገቢ መሰብሰብ የተቻለው በተለይ በተጨማሪ እሴት ታክስ፣ በግብር ሰናይ ድርጅቶች የስራ ግብርና በሌሎች የገቢ ምንጮች አሰባሰብ ላይ የነበሩ ክፍተቶች ማስተካከል በመቻሉ መሆኑን የተናገሩት። በበጀት ዓመቱ ለመሰብሰብ የታቀደውን ገቢ ሙሉ ለሙሉ ለማሳካት በትኩረት እንደሚሰራም ነው ኃላፊዋ የተናገሩት። ላለው የጥረት እየተደረገ ላለው እንቅስቃሴም ስኬታማነት ግብር ከፋዩ ማህበረሰብ የዜግነት ግዴታውንም አሁንም ቢሆን አጠናክሮ እንዲወጣ ጥሪ ማቅረባቸውን የኢትዮጵያ ዜና አገልግሎት ዘግቧል። የመጨረሻው ርዕሰ ጉዳያችን አዋሽ ኢንሹራንስን የተመለከተ ነው። አዋሽ ኢንሹራንስ ኩባንያ በ11 ቅርንጫፎቹ የደንበኞችን ፍላጎት ያማከለና በሸሪያ ሕግ የሚተዳደር አገልግሎት መስጠት መጀመሩን ይፋ አድርጓል። ተገልጋዮችን በተለይም በሸሪያው በሚያዘው መሰረት የቀረበው ከወለድ ነጻ የባንክ አገልግሎት መጀመር እንዳስደሰታቸው ነው የተናገሩት። ቅድስት ማሞናት ተጨማሪውን ያዘጋጀችው። አዋሽ ኢንሹራንስ ኩባንያ ላለፉት 27 ዓመታት ከ29 በላይ የህይወት ነክና ህይወት ነክ ያልሆኑ የኢንሹራንስ አይነቶችን ለተጠቃሚው ሲያቀርብ ቆይቷል። ኩባንያው እያደገ የመጣውን የደንበኞች ፍላጎት ለማሟላት ስትራቴጂክ እቅድ ነድፎ እየሰራ መሆኑን የኩባንያው ዋና ስራ አስፈጻሚ አቶ ጉዲሳ ለገሰ ገልጸዋል። ኩባንያችን ቅድመ ሁኔታዎችን በማሟላት ከኢትዮጵያ ብሔራዊ ባንክ ባገኘው ፍቃድ መሰረት ሰላምታ ካፍሉ የተሰኘውን በሸሪዓ ህግ የሚተዳደር ኢንሹራንስ አገልግሎት እንደ አውሮፓ አቆጣጠር ከጁላይ 2021 ጀምሮ ለክቡራን ደንበኞቹ ለሽያጭ አቅርቧል።
ኩባንያው ሰላም ታካፉል በሚል በሚሰጠው ኢንሹራንስ አገልግሎት ላይ ከባለድርሻ አካላት ጋር ተወያይቷል። በውይይቱ ላይ ከተገኙት መካከል ያነጋገርናቸው የኢንሹራንስ አገልግሎቱ ሸሪዓው በሚያዘው መሰረት መጠቀም የሚያስችል ነው ብለዋል። ይህ ሸሪዓ መሰረቱ መደጋገፍን መረዳዳትን ይዞ ነው የሚጓዘው። ያለ አግባብ የሰው ገንዘብ መብላት ሐራም ነው፣ ክልክል ነው። በአግባቡ ለደረሰብሽ ጉዳት መካካሻ ውሰጂ። ከዚያ በለጠ ገንዘብ መፈለግ ግን ትክክል አይደለም። ከወለድ አልባ የሆነ ኢንሹራንስን ተክቶ የሚሰራና በጣም ለሀገራችን ለወገናችን እንደውም ለሃይማኖተኞች ስል ሙስሊሞች ብቻ አይደለም ለሁሉም ሃይማኖት አመቺ በሆነ መልኩ ማገልገል በአንድነት ማገልገል የሚችል ዘዴ ነው። ሰላም ታካፉል የተሰኘው አገልግሎት በአዋሽ ኢንሹራንስ ኩባንያ 11 ቅርንጫፎች እየተሰጠ ሲሆን አገልግሎቱን ለማስፋት እየተሰራ መሆኑም ተገልጿል። ተመልካቾች ለጤና ይስጥልኝ ኢትዮጵያ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። አንተነና ነጻነት መረጃዎችን ጨርሻለሁ። እናመሰግናለን። መልካም ቀን። እኔም አመሰግናለሁ። ገንዘብ ብቻ ሳይሆን ጊዜም ይቆጠባል። በዚህ ፈጣን ዓለም ጊዜውን ቆጥበው የወጠኑትን ለማሳካት ለሀገር ውስጥም ሆነ ለውጭ ጉዞ የአየር ትራንስፖርትን ምርጫው ሲያደርጉ ብርሃን ባንክ ደግሞ በማንኛውም